you have to be emotionally intelligent instead of intellectual intelligence only. ያቺ ነገር በጣም ኢምፖርታንት ነች። የዛሬ እንግዳችን አማረ በሻ ነው። አማረ በሻ የአፍሪ ኢንቨስትመንት ፒኤልሲ ሲኦ እና ፋውንደር ነው። ስታንድ ባይ እና ሪዘርቭ ፓምፕ ነው የኢትዮጵያ የኮንስትራክሽን ኮድ የሚያዘው። ስለዚህ ስታንድ ባይ እና ሪዘርቭ ፓምፖቹን አንድ ላይ ኢንስቶል አድርጎ እነሱን ቴስት አድርጎ የማስረከብ ሁኔታ ላይ በፊት ውሱንነት ነበር፣ ድካም ነበር እና ያንን ፕሮብሌም ነው ሶልቭ ያደረግነው። ፋይናንስ የምናደርገው 5% ነው። የኢኮኖሚያችን 30% 34% የሚመነጨው ከግብርና፣ የኤክስፖርታችን 79% ከግብርና፣ የሰው ኃይላችን 75%ን የያዘው ግብርና ነው። ስለዚህ ይሄን ስንመለከት 5% እና 10% ፋይናንስ እያደረግነው ግብርና ላይ ለውጥ ኤክስፔክት ማድረግ ያስቸግራል። ሪል ስቴት የራሱ ኔቸር አለው። በዛ ደረጃ ስለበተንከውም አትሸጥም፣ በዛ ደረጃ ስላልበተንክም ሪል ስቴት ገበያ አታጣም። የጀመርከው የቢዝነስ አይነት ከ10 በላይ ይሆናል። በዚህ አይነት በአንድ ሙያ ላይ እኮ ረጅም ጊዜ መስራት ራሱ ደል ያደርጋል። ይህንን ውሃ የምታሽግ ከሆነ የውሃ አሻጊ የሆነ ጡረታ ብትወጣ it's your problem እና you have to diversify your knowledge። ታየዋለህ፣ ትጀምራለህ፣ ከሆነ ትቀጥላለህ፣ ካልሆነ ትተዋለህ። አልተነቀስከው ስራው። ኤፒሶድ ከመጀመሩ በፊት የፓርትነራችንን ማስታወቂያ ሰምተን እንመለሳለን። ዳሽን ባንክን የሼር ሽያጭ በኢትዮጵያ ካፒታል ማርኬት ባለስልጣን ወይ ደግሞ ኢሲኤምኤ ፍቃድ የተሰጠውን ማስታወቂያ ነው የምናነብላችሁ። ዳሽን ባንክ የደንበኛ ሳቢ መገለጫ ወይም ደግሞ ፕሮስፔክተስ የኢትዮጵያ ካፒታል ገበያ ባለስልጣን ባጸደቀው መሰረት ለገበያ አውጥቷል። አዲስ አክሲዮን በዚህ መሰረት መግዛት ትችላላችሁ። ያንን ደግሞ ማድረግ ምትሽ በዋናው መስሪያ ቤት ሄዳችሁ በመገኘት በኢትዮጵያ ካፒታል ገበያ ባለስልጣን ፍቃድ ከተሰጣቸው የአክሲዮን ደላሎች ወይም ኢንቨስትመንት ባንኮች በኩል የግብይት ሂሳብ በመክፈት እስከ መጋቢት 7 2018 ድረስ የአክሲዮን ግዢውን ማከናወን ትችላላችሁ። ማሳሰቢያ፣ ሁሉም ባለሀብቶች ወይም ደግሞ ኢንቨስት የሚያደርጉ ሰዎች የዳሽን ባንክ ሙሉ የደንበኛ ሳቢ መግለጫን ወይም ደግሞ ፕሮስፔክተስን ሙሉ በሙሉ እንዲያነቡ ይበረታታሉ። ለውሳኔ የተቸገሩ ከሆነ ደግሞ በኢትዮጵያ ካፒታል ገበያ ባለስልጣን ፍቃድ ከተሰጣቸው ገለልተኛ የፋይናንስ አማካሪዎች ምክር ይጠይቁ። የደንበኛ ሳቢ መግለጫውን መጽደቅ በኢትዮጵያ ካፒታል ገበያ ባለስልጣን ሰነደ መዋዕለ ንዋዮችን ባለሀብቶች እንዲገዙ የተሰጠ ምክር ወይም ድጋፍ ተደርጎ አይወሰድም። ለበለጠ መረጃ በአቅራቢያቸው የሚገኙትን የዳሽን ባንክ ቅርንጫፎችን ይጎብኙ። እናመሰግናለን። ይህ ማስታወቂያ ደግሞ በኢትዮጵያ ካፒታል ገበያ ባለስልጣን ወይም ኢሲኤምኤ ፍቃድ አግኝተዋል። ሰላም እንዴት ናችሁ? ይህ መሪ ፖድካስት ነው። የዛሬ እንግዳችን አማረ በሻ ነው። አማረ በሻ የአፍሪ ኢንቨስትመንት ፒኤልሲ ሲኦ እና ፋውንደር ነው። አማረ ከዚህኛው ቢዝነሱ በፊት ደግሞ ብዙ ሴክተር ላይ ሰርተዋል። የእርሻ ቢዝነስ ላይ ሰርተዋል። የሪል ስቴት ማርኬቲንግ ካምፓኒ ሆኖ ኢትዮጵያ ላይ በጣም የሚታወቁ ሪል ስቴቶች እንደነ ፀሐይ እንደነ አያት የሪል ስቴት ሴልስ ላይ በጣም ሲሰራ የነበረ ሰው ነው። አሁን ያለበት ድርጅት ደግሞ አፍሪ ኢንቨስትመንት ማይኒንግ ላይ የፕላምቢንግ ቢዝነስ ላይ ከማቅረብ ከመግጠም እና ማማከርን ጨምሮ እየሰራ ያለ ድርጅት ነው። ስለዚህ የአማረ የኢንተርፕረነር ጆርኒ ምን እንደሚመስል እና የኢትዮጵያ ፕላምቢንግ እና ማይኒንግ ቢዝነስ በተለይ ላይ ፎከስ አድርገን አውርተናል። ኢንጆይ። Business is mostly risk. Just start. ካልጀመርክ የትም አትደርስ። እዚህ ሀገር የሚገጥሙህ ነገሮች ቢዝነስ ቡክ ውስጥ ያሉ። ሞክር እምቢ ካለህም ሞክር ነው። ጊቭ አፕ የሚለን የጋ ያለ በቃ። እንኳን በሰላም መጣ። እንኳን ደህና ቆያችሁ። እሺ አማረ፣ አሁን ያለህበትን ሰው ወይም አሁን ያለህበት የላይፍ ፐርሰናሊቲ በጣም ዲፋይን ያደርጋል የምትለው የህይወት አጋጣሚ ወይም ኳሊቲ ወይም ሰው ካለ የምታነሳው? የሰው ለውጥ ግራጁዋል አለ፣ እንደገና ደግሞ ስፖንታኔስ ለውጥ ደግሞ አለ። ያው ኤጁኬሽን ቢሄቪየራል ቼንጅ ስለሆነ በየጊዜው ራስን ኢምፕሩቭ እያደረግ ትሄዳለና በየጊዜው የህይወት ማሻሻያዎችን ታደርጋለህ። ያው ስታነብ፣ ኮሚኒኬት ስታረግ፣ ስትማር ራስን ትቀይራለህ። እንደ ሞዴል እንደ ላይፍ ፕሪንሲፕል እንደ ላይፍ መርህ ደግሞ የማየው ብዙ ጊዜ ወላጆቼ ለኔ አሁን ያለሁበትን ቦታ እንዲይዝ ያደረጉ መሰረታዊ የተጫወቱት እነሱ ይመስለኛል። የስራ አጀማመርስ እንዴት ነበር? ኤርሊየር ስራ ስጀምር እንግዲህ የመጀመሪያ ዲግሪን ከአዲስ አበባ ዩኒቨርሲቲ ነበረ የጨረስኩት። 6 ኪሎ ነው የተማርኩት በቢዝነስ ኤጁኬሽን። ከዛ እንደወጣን እንግዲህ እኛ በተመረቅንበት ጊዜ ኢትዮጵያ እንደ ሀገር ትልቅ ለውጥ የነበረበት ጊዜ ነው።
ስራዎችም አልነበሩም። ድሮ ምድብ ነበር ከኛ ቀደም በነበረበት ጊዜ ስራ ትመደብ ነበር እና የስራ ምድብ የቆመበት ጊዜ ነው እና እንደ ድል ሆኖ ትግራይ እንዳስተምር ጥሪ ተደረገልኝና በትምህርት ሚኒስቴር በኩል ወደ ትግራይ ሄድኩኝ። አድዋ ንግስተ ሳባ ሁለተኛ ደረጃ ትምህርት ቤት አስተምሬያለሁ በኢኮኖሚክስ እና በአካውንቲንግ መምህርነት። ከዛ በኋላም ናዝሬት ሴንት ጆሴፍ አስተምሬያለሁ። ከዛ ወደ ናዝሬት ሳሙና ፋብሪካ ንግድ መምሪያ ስራ አስኪያጅ ሆኜ ሰርቻለሁ። ከዛም አዲስ ሜታል ፕሬሲንግ አሁን ጥሩ ጥይት ፋብሪካ ይባል ነበር። እዛ ደግሞ ስመጣ በአጋጣሚ እንግዲህ ከባድመ ጦርነት በኋላ ነበር እኔ ወደዛ የመጣሁትና ኢትወስ ክሪቲካል ታይም የኢትዮጵያን የሚሊተሪ ሪሶርስ የማሟላት ጊዜ ነበር። ጥሩ ጊዜ ነበረኝ እዛም። ከዛም ወደ ካርቶን ፋብሪካ መጣሁ። የካርቶን ፋብሪካ ንግድ ስራ አስኪያጅ ነበርኩ የቡራዩ። ከዛ በመቀጠል ደግሞ አዳማ ሪል ስቴት ዋና ስራ አስኪያጅ ሆኜ የአዳማ ሪል ስቴት ዋና ስራ አስኪያጅ ሆኜ ሰርቻለሁ። ከዛም እንደዚሁ ጵኔል ቆርኪ ፋብሪካ የማርኬቲንግ ኩባንያዎችም ነበሩ። ጊዜ መሪ ማርኬቲንግ የሚባል ከአያት ጋር የማርኬቲንግ ስራዎችን የሚሰራ፣ ከዛ ደግሞ ልህቀትና ሀብ ሪል ስቴት ማርኬቲንግ የሚል ከፀሐይ ሪል ስቴት ጋር የማርኬቲንግ ስራዎችን የሚሰራ ድርጅት ነበረ። እነሱንም መርቻለሁ። አሁን ደግሞ አፍሪ ኢንቨስትመንት ቅድም እንዳነሳኸው አፍሪ ኢንቨስትመንት ፒኤልሲ እሱን ኦን አረጋለሁ። በአብዛኛው በፓምፕ እና በውሃ ስራዎች ላይ ያለ ስራ እንሰራለን። የቢልዲንግ ውሃ አቅርቦት፣ የትራንስፈር ፓምፖችን፣ የውሃ መስመር ዝርጋታዎችን፣ የእሳት አደጋ መከላከያ ፓምፖችን፣ እንደዚህ አይነት ስራዎችን እንሰራለን። የቱ ግን ከነበረ የስራ ጊዜ የቱ ነበር በደንብ አሁን ላለህበት እንድትማር የረዳ ጊዜ? ሁሉም የየራሱ አስተዋጽኦ አለው። ባይዘወይ እኔ አስተማሪነቱንም ወደዋለሁ። በጣም ደስ የሚል ጊዜ ነበረኝ። አምሹር የሴንጆ ተማሪዎችም አሁን እያዩ የሚያስታውሱ የሴንጆ ተማሪዎች እንግዲህ ጊዜውም ረጅም እኮ ነው። ጋሼ ካሉ የሴንጆ ተማሪዎች ናቸው ማለት ነው። መምህር ካሉ ደግሞ የትግራይ ተማሪዎች ናቸው ማለት ነው። እና የቲቺንግ ጊዜም ጥሩ ነበር። ወደ ኢንዱስትሪዎች በገባሁባቸው ቦታዎችም ኢንዱስትሪዎቹም የተለያዩ ስለሆነ ስብጥራቸው አንደኛው ሳሙና ከኬሚካል ጋር የሚመደብ ነው፣ ካርቶን ከፓኪንግ ጋር የሚመደብ ነው፣ ጥይት ከመከላከያ ጋር የሚመደብ ነው እና ዘርፋቸውም ስለሚላይ ከሁሉም ላይ ብዙ ትምህርት አግኝቼባቸዋለሁ እና ሁሉም ለእኔ ትልልቅ እንደ ማይልስቶን መቆጠራቸው የስራ ቦታዎች ናቸው። የሪል ስቴት ማኔጅመንቱም የሪል ስቴት ዴቨሎፕመንት ስራውም የመጀመሪያ ስራ እሱ ነበረ እንደ ቢዝነስ የጀመርከው? የሪል ስቴት ማኔጅመንቱ ስራ የአዳማ ሪል ስቴት ስራ አስኪያጅ ሆኜ ተቀጥሬ የምሰራበት ነበር። ግን የሪል ስቴት ማርኬቲንግ ስራው የመጀመሪያው ቢዝነስ ስራ ነበረ። ወደ ቢዝነስ ስመጣ የሪል ስቴት ቢዝነስ ስራው ነው የሰራሁት። ከዛ በፊት ሞክሬ የተውኳቸው ብዙ ስራዎች አሉ። የተለያየ አጋጣሚ እንደ ቢዝነስ ብዙ ሰው አይ ቲንክ ብዙ ጊዜ ሪል ስቴቶች ራሳቸው ገንብቶ ራሳቸው የሚሸጡ ነው ይመስላቸው እና የሱ ቢዝነስ ሞዴል ምን ይመስላል? እንግዲህ ሪል ስቴት በእኛ ሀገር ነው እንጂ አሁን በእኛ ሀገር ራሳቸው ይገነባሉ። ኮንስትራክሽን ካምፓኒ ያላቸው ዴቨሎፐር ናቸው። ማርኬቲንግ ስራውን ይሰራሉ። የፕሮፐርቲ ማኔጅመንት ስራውን የሚሰራሉ እና ሁሉም ዘርፍ ውስጥ አሉበት። ያው ገና ኢኮኖሚው እያደገ ሲመጣ ይሄ ነገር እየተለየ ይመጣል። አሁን ባለንበት ጊዜ ብዙዎቹ እየተለዩ መጥተዋል። ለምሳሌ ሪል ስቴት ዴቨሎፐሮች እና ኮንትራክተሮች ተለይተዋል። ድሮ የነበሩት ሪል ስቴት ላይ የሚሰሩ ድርጅቶች የምናውቃቸው ራሳቸው ዴቨሎፐር ናቸው፣ ራሳቸው ኮንትራክተሮች ናቸው፣ ወይም ኮንስትራክሽን ካምፓኒ ራሳቸው አላቸው። አሁን ግን ሪል ስቴት ዴቨሎፐሩ አይዲያ ነው፣ ሪስክ ነው የሚወስደው፣ ኢንቨስትመንት ነው የሚያደርገው። ከዛ ቦታውን ፈልጎ ዲዛይኑን አሰርቶ የቢዝነስ ሀሳቡ በሪል ስቴት ደረጃ ላርገው፣ በኦፊስ ደረጃ ላርገው፣ በማርኬቲንግ ደረጃ ላርገው የሚለውን ሀሳቡን አስቦ ከራሱ አርኪቴክቶች ጋር እና ዲዛይነሮች ጋር መክሮ ለኮንስትራክሽን ካምፓኒ አውትሶርስ ያደርገዋል። ሰው ኮንስትራክሽን ካምፓኒው ስለ ኢንቨስትመንት ሪተርኑ ምናምን አይጨነቅም፣ መጥቶ ያንን ግንባታ ገንብቶ ይሄዳል ማለት ነው። እና በሌላው ዓለም የዴቨሎፐሩና ኮንትራክተሩ የተለያዩ ናቸው። ኮንትራክተሩ ደግሞ ያንን ከሰራ በኋላ ማርኬተሩ ደግሞ ሪል ስቴት ማርኬቲንግ ወይ ሪልተር ይሏቸዋል። ሪልተሮቹ የተለዩ ናቸው።
ሪልተሮቹ ምንድነው ያንን ፕሮጀክት በምን ያህል ዋጋ ልንሸጠው እንችላለን፣ እንዴት እንሸጠዋለን፣ የዛ ቢልዲንግ ሴሊንግ ፖይንቶቹ ምንድናቸው፣ በአካባቢው ምን አለ፣ ለምሳሌ የሚመጡ ደንበኞች የትምህርት ቤት፣ የገበያ ሁኔታ፣ የትራንስፖርት፣ የመዝናኛ፣ ለምሳሌ በአካባቢው ሻይ ቡና የሚሉበት ቁርስ ምሳ የሚያገኙበት ነገር አለ ወይ፣ ወጣ ብለው ስናክ የሚያገኙበት ነገር አለ ወይ፣ ልጆች ትምህርት ቤት ለማድረስ ብዙ ቦታ መሄድ አለባቸው ወይ፣ በአካባቢው ጥሩ ጥሩ ትምህርት ቤቶች አሉ ወይ፣ እንደዚሁም ደግሞ ለሾፒንግ ሞል አክሰሱ እንዴት ነው፣ ሪሴል ቫሊው፣ ትራንስፖርት ቀረቤታው የመሳሰሉ ነገሮች ይጠናሉ እና እነኚህ ተጠንተው የፕራይስ የሚወጣላቸዋል። ከዚህ ባሻገር ደግሞ ቪዋቸው፣ ምቾታቸው፣ ያሉበት ሁኔታ፣ አቀማመጣቸው፣ ሳይዛቸው የሪል ስቴት አንዳንዶቹ ለምሳሌ በጣም ሌክዠሪ ቢልዲንጎች ይሰሩና እዛ አካባቢ ግን ሌክዠሪ አፓርትመንት የማይፈለግባቸው ወይም ሌክዠሪ ቦታ የማይፈለግባቸው ሊሆኑ ይችላሉ። እንዲህ አይነት ሚስማቾች ያጋጥሙናል። ስለዚህ ይህንን ነገር ያጠናና ሪልተሩ በዚህ ዋጋ በዚህ ጊዜ ፕሮሞት አድርገን በዚህ ሚዲያ ፕሮሞት አድርገን እንሸጠዋለን ይላል። ስለዚህ ያንን የሪል ስቴት ማርኬተሩ ደግሞ ሚዲያ ሁሉንም ሚዲያ አትመርጥም። ሰው ለምሳሌ ብዙ የሚታይ ሚዲያ ሁሉ ለሪል ስቴት ላይሆን ይችላል። ወጣቱ ከቤተሰብ ጋር የሚኖረው ሰው የሚያየውን ሚዲያ ለቤት ገዢ ሚዲያ ብታስተዋውቅለት ዋጋ ላይ ኖረው ይችላል። ስለዚህ ቤት ሊገዛ የሚችል ፖቴንሻል ያላቸው ሰዎች ፍሪ ታይማቸው መቼ ነው፣ የትኛውን ሚዲያ ላይ ነው ፎከስ የሚያደርጉት፣ በየትኛው ሜንስትሪም ወይንም በየትኛው እንትን ሚዲያዎች ቢሄድ ይሻላል የሚለውን ማጥናት ይጠይቃል። በየትኛው ሰዓት ፕሮሞሽን ስራ ብሰራ የተሻለ ነው የሚለውን ማጥናት ይጠይቃልና ማርኬቲንግ የራሱ ኢንተርናል ዲቴይሎች አሉት። ስለዚህ የምታስተዋውቅበትን መንገድ፣ የገዢዎቹ ፍላጎትና ችግር ምን እንደሆነም አንደርስታንድ ማድረግ አለበት። ስለዚህ እንደ ማርኬቲንግ ገዢዎቹንና ሻጮቹን እነሱን በምታገናኝበት ጊዜ የገዢዎቹንም ችግር የሻጩንም አቅርቦት ያለውን ነገር አጣጥመ ወደዛ ገበያ መግባት አለብና እኔ አጋጥሞኝ ያውቃል። ያው ቢልዲንግ ከሰራን እንሸጣለን ብለው ሰርተው መሸጥ አቅቷቸው ገብተን የሸጥንባቸው ሁኔታዎች አሉ። በአጭር ጊዜ እኛ ገብተን በአጭር ጊዜ የሸጥንባቸው ሁኔታዎች አሉ እና አጠገባቸው ያለውን ሴልስ ፖይንት እንኳን እንደ ሪፈረንስ ያለ መውሰድ ነገር ታያለ እና በዚህ ጊዜ ያው ሽያጭ ሰራተኞችንም ሴልስማኖችን ትሬን ስታደርግ መጀመሪያ አንተ ሰርቬይ አድርገህ ክሪቲካል ኤሌመንቶች ናቸው ለሪል ስቴት ማርኬቲንግ የምትላቸውን ነገሮች ሰርቬይ አድርገህ ያ ነገር መሟላቱንና እነሱም ደግሞ በዛ ደረጃ ያንን እንዲያዩ አንድ፣ ሁለተኛ ደግሞ ቢልዲንጉን እንዴት ነው ያንተ ሴልስማኖች ኤክስፕረስ የሚያደርጉት፣ ማፑን እንዴት አድርገውታል፣ አንብበውታል ወይ? ሴልስማን የሚሸጠውን ነገር የስሙን ያህል ማወቅ አለበት። በቃ የስሙን ያህል አንተ ይሄንን ማይክ ሸጣለው ካልክ በምንድን ነው የተሰራው፣ ስንት ዲግሪ ይሽከረከራል፣ ስንት ጊዜ ያገለግላል፣ ወዴት ኤክስቴንድ ያደርጋሉ ምናምን የሚለውን በደንብ አድርገህ ስፔሲፊኬሽኑን ኦሪጂኑን ማወቅ መቻል አለብህና እንደገና ደግሞ ሴልስማኖቹ ላይ የቢልዲንጉን ካራክተሪስቲክስ የመሳሰሉትን ነገሮች ደግሞ ታስጠናለህ። እዛ በኋላ ያው የሪል ስቴት ማርኬቲንግ ስራውን ትጀምራለህ ማለት ነው። አሁን አብዛኛው እንደዛ ይሰራሉ። አዲስ ፕራክቲስ ነው እንደዚህ መጀመሩ። አውትሶርስ አድርጎ ሴልሱን መሸጥ ብዙ ጊዜ አሁን ስለከበዳቸው ግዴታ ሆኗል። ያው ብዙ አሁን እንዴት ነው ትንሽ በሪል ስቴት ማርኬቲንግ ላይ ደረጃውን ያልጠበቀ የማርኬቲንግ አሰራር የመጣው ከዛ የተነሳ ይመስለኛል። ፕሮፌሽናሊ ስራውን አያውቁም፣ ግን በቃ ሁሉንም ሰው እንዲያገኙ ካርድ ይዘህ በየምግብ ቤቱ፣ በየካፌው፣ ሬስቶራንቱ፣ በየስቴሽኑ ሰው ልከህ የምትበትን ከሆነ ታርጌት ግሩፕህን በቃ ሻይ ቤት የገባ ሰው የኔ ታርጌት ግሩፕ ነው ብለህ የምታስብ ከሆነ ያው ከሙያው ጋር ትንሽ የመራራቅ ዝንባሌ ይታያል። ግን ያው ሪል ስቴት የራሱ ኔቸር አለው። በዛ ደረጃ ስለበተንከውም አትሸጥም፣ በዛ ደረጃ ስላልበተንክም ሪል ስቴት ገበያ አታጣም። አሁን ብዙ ሪል ስቴት ገበያዎች ስትሄድ የማታገኛቸው ተሸጠው ያሉ አንድም ቀን ሴልስ ማልከው የማያስቸግሩ ሰዎች አሉ። ይመርጣሉ የት ጋር ማስተዋወቅ እንዳለባቸው፣ በምን ሚዲያ መሄድ እንዳለባቸው፣ ከማን ጋር ኮንታክት ማድረግ እንዳለባቸው ያውቃሉ። እና ያ የሙያ ጉዳይ ነው። አንዳንድ ጊዜ ግን ቤቱን ስለገነባህ የምትሸጥ ከመሰለህና ስታየው የማይሆን ከሆነ በጅምላ የሴልስማን በከተማ ላይ በመበተን ሙከራ ታደርጋለህ ማለት ነው። እና ያ
ብዙ ማርኬቲንግ ፕሮፌሽናሊዝሙን ይጎደዋል። ሲሰራ ማታየውም በአብዛኛው ውስጥ ከውጭ ለሚያይ ሰው አታውቀውም። ይሄንን ብዙ ወርክ ፎርስ በየቦታው በየፓርኪንጉ በየሬስቶራንት ወይም አስፋልት መንገድ ዳርም እያስቆሙ ሰዎች ምናምን ያ ሲሰራ አታየውም ብዙ ጊዜ። የሚሰራበት ፐርሰንት ሊሆን ለምሳሌ 20% ሊሰራ ይችላል፣ ግን 80% ሉዝ አድርጓል። ስለዚህ ያው ትግሉ ብዙ ነው በዛ ደረጃ መሄድ። እዛ ያልሄዱ ሰዎች ደግሞ ሪል ስቴት አልሸጡም ማለት አትችልም። ያው ብዙዎቹ ሸጠው ጨርሰዋል። እና ያው ግን የራሱ ሙያተኛ አለው። እንግዲህ በሙያው ከተያዘ ያው እንግዲህ በየፓርኪንጉ እየዞርክ እንደዛ አይነት ስራ ከመስራት ይልቅ ትንሽ አይምሮህን አሰርተህ ያንተን ፊሽንግ ግሩፕ የምታረግባቸውን ቦታዎች አይደንቲፋይ ማድረግ ይጠይቃል። የሱ አኩዚሽን ኮስቱ ከፍ ይላል ከማለት አንጻር ነው። ሰው ከስተመር አኳየር ለማድረግ አይደለም፣ ሌበር ቺፕ ስለሆነ ነው። ራዘር እኛ ሀገር ሌበር ቺፕ ስለሆነ ተመርቀው ስራ የሌላቸው ብዙ ልጆች ስላሉ ለነሱ ማይረባ ሳንቲም ሰጥተ በቃ በከተማ በትነ እንደዛ ታደርጋለህ እንጂ ሌበር ቫልዩ ያለው አገር ቢሆን ይሄ አይደረግም። በዚህ ደረጃ ያንን ገበያ ማምጣት አይቻልም። እና ትንሽ እንትኑም ስለፈቀደ ነው የሌበር ማርኬቱ ብዙ አንኢምፕሎይድ ሰዎች ስለሆኑና ክፍያም እኛ ሀገር በአብዛኛው ተመጣጣኝ ስላልሆነ ከዛ ጋር የተያያዘ ነው። ምን አይነት አግሪመንት ነው ግን ምን አይነት በሻጮቹና በሪል ስቴቱ መሀል ያለው? ወይ ሲሰሩም በታት ነው የሚሰሩት? ዩዥዋሊ በደንብ ያው ኢንዱስትሪው ላይ ስለነበር በምን ጠይቅ ብለን ነው ያ የሚሆነው። ምንድነው ያንን የበተንከውን ሰው የራስን ስልክ ጽፈት ሰጣለህ ካርዱ ላይ። ያ ሰው ከደወለ ወይንም ከሌኔ ላከኝ በልልኝ እዛ ሂድና ይባላል። እንትኑም ብዙ ነው በሴልስማኖች መካከል ከሌኔ እኔ ቀድሜ ያገኟቸው እሰጥ አገባውም ብዙ ነው። ኮሚሽን ያንን ለመቀበል ያለው ነገር ዳኝነቱ ይበዛል። በእንደዛ አይነት ጉዳይ እኔ ነኝ መጀመሪያ ካርድ የሰጠሁት እዚህ ቦታ ያገኘሁት እኔ ነኝ እንዲህ አይነት ነገሮች ይመጣሉና ብዙ ያከራክራል፣ ብዙ ያጨቃጭቃሉ። አንዳንዴ ዝም ብለህ እንደው ተካፈሉ ብለህ የምታልፍበት ጊዜ አለ ስሰማ። ግን አዛ ካምፓኒስ ግን ለአንዱ ነው የሚሰጠው? አንድ ድርጅት ለአንድ ማርኬተር ነው የሚሰጠው ወይስ ለብዙ ማርኬተር ሊሰጥ ይችላል አንድ ሪል ስቴት? ዩዥዋሊ ቢሆን የሚሻለው የአንድን ሪል ስቴት ዴቨሎፐር አንድ ማርኬተር መያዝ ነው የሚሻለው። በሌላ ሀገር ያለ ፕራክቲስ ለአንድ ማርኬተር ከሰጠ በኋላ ለሌላ ማርኬተር አሳይን ማድረግ አትችልም። ኮንፍሊክት ኦፍ ኢንተረስት ይፈጥራል። ማን ያስተዋወቀውን ለምሳሌ በአንተ ሚዲያ ተዋውቆ እኔ በዚህ ሚዲያ አስተዋውቄ ይህንን ሚዲያ ሰምቶ የሄደ ሰው ሌላኛው ሴልስማን በር ላይ ሲያገኘው እሱ ይዞት ይሄድና ይገባልና ይሄ አሁን ኮንፍሊክት ኦፍ ኢንተረስት ይፈጥራል። ማን ነው ያመጣው ያንን ሰው ያንን ገበያ ማን ነው ያመጣው የሚለውን ለመመለስ ያስቸግራል። ዩዥዋሊ እኛ እንደ ሪል ስቴት ካምፓኒ ሆነን በምንሰራባቸው ጊዜ እኛም ከሪል ስቴቱ ውጪ ሌላ ስራ አንሰራም፣ ሪል ስቴቱም ከኛ ውጪ ሌላ ማርኬቲንግ አያደርግም። ኤክስክሉሲቭ አግሪመንቶች አድርገን ነው የምንሰራው። ሪል ስቴትም ሌላ አንደብልም። ምክንያቱም ይሄኛው ካልተመቸው ያኛውን ትሸጥለታለህ። ይሄኛው ሪል ስቴት ካምፓኒ እየከፈለህ ለዛኛው ሪል ስቴት ካምፓኒ ታስተላልፈዋለህ። ለዚህ ድርጅት የመጣውን ሶዛት ማድረግ የነበረብህ አንተ እዚህ የመጣውን ሰው በተቻለ መልኩ እዚህ ሜንቴን አድርጎ የሚገዛበትን ሞዳሊቲዎች ፔመንት ሞዳሊቲዎች አስተካክለ የምታስቀርበትን ነው ሙያዊ ግዴታ የሚጠይቀው። ግን በቃ እዚህኛው ካልሆነ ደግሞ እዛ ወስድሃለው የምትለው ከሆነ የሪል ስቴት ዴቨሎፐሩም ፉሊ ኤክስፕሎይት አላደረገም ማለት ነው ያለውን ኦፖርቹኒቲ። ስለዚህ ኤክስክሉሲቪቲ ነበር እኛ በምንሰራባቸው ጊዜዎች፣ በዛ ደረጃ ነበር የምንሰራው። ኤፒሶዱ ይቀጥላል። የፓርትነራችን ማስታወቂያ ሰምተን እንመለሳለን። Today with this episode we are introducing you with our partners at the private sector development in Ethiopia project. It is implemented by GIZ, the German Development Cooperation Agency, on behalf of the German government since 2020. The private sector development in Ethiopia project has supported MSMEs and startups, including in post-conflict areas, to create jobs and drive long-term economic growth. To understand more about this project, please visit our link in the description section. Thank you. ይሄ አይ ቲንክ ብዙ ትላልቅ ፕሮጀክቶች ሰርታችኋል። የፀሐይ ሪል ስቴትን የአያት ፕሮጀክቶችን ግን አሁን ከዛ ወጥተሃል
ወደ ሌላ ዘርፍ ቀይርሃል እና እንድትወጣ ያደረገ እንደው ምን ምክንያት ምንድን ነው? ያ እንግዲህ አንዳንድ ጊዜ ለምሳሌ አሁን በተነጋገርነው የሽያጭ ሞዳሊቲዎች ወይም የሽያጭ ታርጌቶች ሁኔታ ስትመለከተው ብዙ በቃ ያገኘውን ሰው እየጠየቅ የምትሸጥበት አይነት ሁኔታ ሊሆን አይችልም። የሪል ስቴት ክላሱን አይመጥንም። ስለዚህ በእንደዛ አይነት ገበያ ውስጥ መስራት ብዙም ኢንተረስቱ አልነበረኝም። ስለዚህ ይሄው ካምፓኒ ወደ ማኑፋክቸሪንግ ካምፓኒ እንዲቀየር እና ሪሶርሱን ይዞ ወደ ሌላ ድርጅት እንዲገባ አሁን የጂፕሰም ፋብሪካ እየሰራ ነው። ይሄ ማርኬቲንግ ካምፓኒያችን አለም ከተማ ላይ አማራ ክልል አለም ከተማ ላይ ይሄ ለሚ ሲሚንቶ ያለበት ለሚ ከተማ ትባላለች። በዛ ወረዳ ውስጥ የራሳችንን የጂፕሰም ፋብሪካ እየገነባን ነው። ማሽን አዘናል። እንግዲህ በቅርብ ጊዜ ስራ እንጀምራለን ብለን እናስባለን። እኛ ወደ ማኑፋክቸሪንግ ብንሄድ አዲሱ ትውልድ ደግሞ ምናልባት ወይ በቲክቶክ በመሳሰሉትና አሁን እንደሚደረገው የካርድ ገበያ ስራ ሊሰራ ይችላል። ግን ትንሽ ያው ያ አካሄድ ብዙም ለኔ ማርኬቲንግ አካሄዱ ብዙን አክሴፕት ማድረግ ኦልሞስት አንድ ዓመት አንድ ዓመት ሆኖታል። ልክ የፀሐይ ሪል ስቴትን ከፊት ያሉትን ሾፖች ሸጠን እንደጨረስን እና የተወሰኑ አፓርትመንቶችን ከላይ እንደጨረስን ኮንትራት ጊዜያችን አብቅቶ ነበር። በዛ መሰረት ያው አልቀጠልንም። ከዛ በኋላ ወደ ሌላ ሪል ስቴት ወይም ወደ ከነሱ ጋር ኮንትራት ለማራዘም አልፈለግንም። ስራው ግን ጥሩና ፕሮፌሽናሊ ከተሰራ ደግሞ ደስ የሚል ነው። ቤዚካሊ ሴልስማኖቹ ወይም የማርኬቲንግ ካምፓኒው ሸጦ ውል ባስገባበት ጊዜ ኮንትራክተሩ ያንን የሚያቀርብ ከሆነ ዩ ሪሜን አስ ኤ ፋሚሊ ከብዙዎቹ ደንበኞች ጋር ቤተሰብ ሆነ ትቆያለህ። አንዳንድ ጊዜ ምን ያጋጥማል? አንተ ትሸጣለህ፣ ድርጅቱም ውል ይገባል። ድርጅቱ በ2 ዓመት ወይም በ1 ዓመት አስረክባለሁ ብሎ ደግሞ 8-10 ዓመት የሚፈጅባቸው ሁኔታዎች ይፈጠራሉ። ያኔ ደግሞ ትንሽ የሙያ ክብሩን ይነካል እና ኢት ዲፔንድስ በከፋዩና በኮንትራክተሩ መካከል ያሉ ኮሚትመንቶችን የመወጣት ጉዳይ ላይ ያተኩራል ወይም እዛ ላይ ቤዝ ያደርጋል። ያንን ከዛ ግን ጂፕሰኑን እንዴት አየኸው? የጂፕሰን ቢዝነሱን ኮንስትራክሽን ስታማክር ማርኬት ስታደርጋ የሆነው ወደ ማኑፋክቸሪንጉ እንድትገባ ያደረገ ምንድን ነው? ያው ሪል ስቴት ማርኬቲንግ ውስጥ ስላለ ግብአቶች ምን ያህል እንደሚፈለጉ ታውቃለህ፣ ያላቸውን እጥረት ታውቃለህ። አሁን ደግሞ ኢትዮጵያ እንደ ሀገር የምትገነባቸውን ፕሮጀክቶች ስፋት ትመለከታለህ። እንግዲህ ባለፈውም ጠቅላይ ሚኒስትሩ በ5 ዓመት ውስጥ ወደ 1.5 ሚሊዮን ቤቶችን ከነባለን ብለዋል። ትልቅ የኢኮኖሚ መነቃቃት የሚፈጥርና ትልቅ ሪሶርስ የሚያንቀሳቅስ ፕሮጀክት ነው ወይም ያ እቅድ ነው። ስለዚህ በዛ ውስጥ እኛም የበኩላችንን ሮል እንጫወታለን፣ ግብአት ሰርቭ እናደርጋለን። ያው የሚታወቅ ነገር ነው። የፓምፑ ስራስ እንዴት ገባ ወደዛ? የፓምፕ ስራ ያው እንግዲህ እኛ ሀገር ብዙ ጊዜ ፓምፕ የሚሸጠው ወደ አትክልት ተራ አካባቢ ነው። ታስታውሱ ከሆነ አትክልት ተራ አካባቢ ነው። አትክልት ተራ ሄደህ ፓምፕ ስጠይቅ ባይ ኤንድ ቴክ ነው። ይሰራል አይሰራም፣ ሞክሩልኝ፣ መታችሁ ግጠሙልኝ፣ የሚሰማ የለም እንደዛ አይነት ነገር። ስለዚህ የኢንዱስትሪ ፕሮብሌሙ እንደሆነ አወቀን። በአጋጣሚ ደግሞ ታናሽ ወንድሜም የውሃ ኢንጂነር ነው። ስለዚህ ቴክኒካል ነገሮች እሱ በደንብ ያውቃቸው ስለነበርና ከሱ ጋር አብረን ተነጋግረን ስራውን ጀመርን። አሁን ይሄኛውን ድርጅት በአብዛኛው ቴክኒካል ጉዳዮችን እሱ ነው ማኔጅ የሚያደርጋቸው። እንደ ፕሮጀክቱ ስፋት ኢትዮጵያ ውስጥ እንዳለው የፕሮጀክት ስፋት ፓምፕን በሚገባው መልኩ ስፔሲፊኬሽኑን አውጥቶ ያን በዛ ስፔሲፊኬሽን ለዛ ቢልዲንግ ላይ ገጥሞ ቴስት አድርጎ የሚያስረክብ ኢንጂነሪንግ ካምፓኒ ወይም ማርኬቲንግ ካምፓኒ የለም አስመጥቶ ያንን የሚያደርግ። ስለዚህ ገቡ ማርኬቱ ላይ ማለት ትልቅ ችግር ነበር። በተለይ ለቤቶች ልማት በጣም ትልቅ ችግር ነበር። ቤቶች ልማት እንደ መንግስት ድርጅት ገዝቶ አይከፍልህም። ገዝቶ ቴስት መደረግና መስራቱን ማረጋገጥ አለበት። እነሱም የመንግስት ግዴታ አለባቸው እዛ ያሉ። በዚህ ሁኔታ ብዙ የመንግስት የኮንዶሚኒየም ፕሮጀክቶችን እዛ ከብርጭቆ ፋብሪካ፣ ከአራብሳ፣ ቦሌ ቡልቡላ፣ መገናኛ፣ አያት፣ ጸበል ብዙ ትልልቅ 10-15 ሳይቶች ላይ
ገጥመናል። እና እንግዲህ ባለፈው ዓመት ራሱ በኮሪደር ልማት ምክንያት ብዙ ተነሺዎች ከፒያሳ የልማት ተነሺዎች ከፒያሳ ከካሳንቺስ ሲነሱ መንግስት የመደበባቸው ቦታዎች አራብሳ፣ ቆየ ፈጬ የመሳሰሉት ናቸው። በቀጥታ ትዕዛዝም በጨረታም ኒርሊ ከ200 በላይ ፓምፖች አምና ብቻ ገጥመናል። ከዛ በፊት ሶፋር እስካሁን ለመንግስት ፕሮጀክቶች ከ550 ያላነሱ ፓምፖችን ገጥመናል። ለፕራይቬት ሆቴሎች፣ ለፕራይቬት ቢልዲንጎች፣ የእሳት አደጋ ፓምፖች፣ ሲስተሞች እንደዚህ ገጥመን ቴስት አድርገን አሳይተን ርክክብ እናደርጋለን። በዛ መሰረት ክፍያ ይፈጸማል ማለት ነው። ይህንን የሚያደርግ የመጀመሪያው ካምፓኒ አፍሪ ኢንቨስትመንት ነበረ። ስለዚህ ያው ገበያውን በሰፊው ቀድሞ ይዞ ገብቶ በዛ መሰረት እየሰራ ነው። ፕላስ ደግሞ ብዙ ጊዜ ፓምፕ ሲጠየቅ ስታንድ ባይ እና ሪዘርቭ ፓምፕ ነው የኢትዮጵያ የኮንስትራክሽን ኮድ የሚያዘው። ስለዚህ ስታንድ ባይ እና ሪዘርቭ ፓምፖቹን አንድ ላይ ኢንስቶል አድርጎ እነሱን ቴስት አድርጎ የማስረከብ ሁኔታ ላይ በፊት ውሱንነት ነበረ፣ ድካም ነበረ እና ያንን ፕሮብሌም ነው ሶልቭ ያደረግነው። ስለዚህ አሴ ቢዝነስ ያው ፕሮብሌም ሶልቭ ስታደረግ ደግሞ ቢዝነሱ የዛም ያህል ይመጣል። ስለዚህ በዛ መሰረት አድርገን እንደውም ትንሽ ማሻሻያዎች አድርገንለታል። ባይዘዌ ስታንድ ባይ እና አክቲቭ ኤንድ ስታንድ ባይ ፓምፖች ናቸው ሁለት አንድ ላይ የሚገጠሙት። ድሮ በነበረው ሁኔታ አንዱ ሰርቶ ሲበላሽ ነበር ሌላው የሚቀጠለው። አሁን ግን እኛ ፕሮግራም ሎጂክ ገጥመንለት 8 ሰዓት 4 ሰዓት እያሉ ይሰራሉ። አንዱ እስኪበላሽ ድረስ አንዱ አይጠብቅም። ምክንያቱም አንዱ 5-6 ዓመት ከሰራ በኋላ ቢበላሽ ይሄኛውን ባይዘዌ ያኔ ሲሉ ተጣብቆ ምን ብሎ ኦልሬዲ እንደማይነሳ መኪና ቁጭ ብሏል። ስለዚህ በራሱ ይበላሻል ባይሰራም፣ ቅዝቃዜውም ሊሆን ይችላል እንዲህ አይነት ነገር እና አሁን ግን ተራ በተራ እያፈራረቀ የሚያሰራ ፕሮግራም ሎጂክ ኢንስቶል አድርገንለት በዛ መሰረት እየገጠምን ቴስት እያደረግን እያሳየን እናስረክባለን። የጀርመኑን KSB ፓምፕ ነው ሪፕሬዘንት የምናደርገው እዚህ። በኳሊቲ ደረጃ ብዙ የሚያሳስብ አይደለም። የጀርመን ፓምፕ ነው። ረጅም ዓመት 130 ዓመት የቆየ ፋብሪካ ነው። ያንን ይዘን እዚህ እየሰራን እንገኛለን። ጥሩ ነው ያለው። ከቢልዲንጎች ውጭ ሌላ ኢንዱስትሪ ላይ እየሰራችሁ ነው? አግሪካልቸር ላይም በጣም ኮመን ነው ፓምፕ ብዬ ነው። እስካሁን እዚህ ላይ ነው ቢልዲንግ ላይ ነው የሰራ ነው። ሌሎች ሰርፌስ ፓምፖች ለኢንዱስትሪዎች እና ለአግሪካልቸሮች እንሸጣለን። ግን የአግሪካልቸር ሰርፌስ ፓምፖች ዲስቻርጃቸው ለምሳሌ ውሃ ከወንዝ ውስጥ የሚያወጣ ከሆነ ኔጌቲቭ ዲስቻርጁ ስንት ነው? አንዳንዱ ወንዝ 5 ሜትር ይሆናል፣ አንዳንዱ 15 ይሆናል፣ አንዳንዱ 20 ይሆናል። ከዛ ደግሞ የሚፈልጉት ደግሞ ዲስቻርጅ ስንት ነው? 5 ሄክታር ነው፣ 20 ሄክታር ነው፣ 50 ሄክታር ነው፣ 500 ሄክታር ነው። ደግሞ በጣም ልዩነት አላቸው። አጠገባቸው ኤሌክትሪክ አለ። ኤሌክትሪክ ከሌለ ደግሞ ዲዝል ነው የሚሆነው። በጣም ቫራይቲው ብዙ ነው የሚሆነው እና ያንን እንደ ቢልዲንግ ፓምፖች እንደ 7 እንደ 8 እንደ 10 ፎቅ አሁን እኛ ከ4 ፎቅ እስከ 30 ፎቅ ያለውን ስቶክ ስንይዝ ቫራይቲው ትንሽ ነው። ግፋቢል 5 ፓምፖች ናቸው ወይም 5 ሲሪየሶች ናቸው ያንን የሚይዙት። የአግሪካልቸሩ ግን በጣም ሰፊ ነው። ሰፊ ስለሆነ ያንን ማድረግ አይቻልም። በኦርደር ነበረ እነሱን የምናስመጣቸው። ግን ከሱ ጋር ተያይዞ ደግሞ አሁን ከወንዝ መጥለፍ ብቻ ሳይሆን ከጉድጓድም የማውጣት ነገሮች አሉ። እንደ በፊቱ ኤሌክትሪክ እና ዲዝል ብቻ ሳይሆን ሶላርም አማራጭ አለ። ስለዚህ አሁን ባለው አማራጭ በተለይ ለኢትዮጵያ ዌዘር ያው 30 months of sunshine እንል የለ ድሮ። ስለዚህ ብዙ ጊዜ የፀሐይ ብርሃን ሪች ስለሆነን እኛ በሶላር የሚሰሩ ፓምፖችን ታርጌት እያደረግን ነው። አሁን በቅርብ ጊዜ ወደ እነሱ ፓምፖች በገፍ መጥተው ወደዚህ የሚከፋፈሉበት ሁኔታ ይፈጠራሉ። ያው የመክፈል አቅም ችግር ይኖራል በገበሬው አካባቢ። ግን እንግዲህ ማይክሮ ፋይናንሶች ደግሞ ያንን ሰፖርት እንዲያደርጉ ተደርጎ እንግዲህ ቀስ እያለ ያው ኢኮኖሚው እየለመደው ሲመጣ ጠቀሜታው እየታየ ሲመጣ ወደፊት ይቀጥላል ብዬ አስባለሁ። ኤክሰለንት። አንድ አዲስ ህንፃ እያሰራ ያለ ሰው ቢኖርና እኔ በጣም ዘመናዊ የሆነ ያንን ሲስተም እንዲኖር እፈልጋለሁ ህንፃ ቢል እና እናንተ ጋር ቢመጣም ፕሮሰሱ ምን ይመስላል? ከዲስከሽኑ ታች ፖይንቱ የመጀመሪያ ጀምሮ ፕሮጀክቱ እስከሚያልቅ ድረስ ያለው ጥሩ ባለሙያ ሰርቶት ከሆነ የሳኒታሪ ባለሙያው የተለያዩ ታሳቢ የሚደረጉ ነገሮች አሉ። ለምሳሌ
እንደዚህ ለኦፊስ የተሰራ ቢልዲንግ ሲሆን፣ ለአፓርትመንት የተሰራ ቢልዲንግ ሲሆን፣ ለሆቴል የተሰራ ቢልዲንግ ሲሆን፣ ወይም ደግሞ ለኢንተርቴንመንት ስፓ፣ ጃኩዚ ምናምን ጂም ያሉበት ሲሆን ፐር ኤሪያ ፐር ሜትር ኪዩብ የሚያስፈልጋቸው ውሃ የተሰላ ነው። ወይም ዓለም አቀፍ ግምቶች አሉ። ሆቴል ሲሆን ለምሳሌ 130 አልጋ አለው ስትል ፐሩም የሚወሰድ ግምት አለ። በዛ ግምት መሰረት ያንን ፓምፕ ሊያደርግ የሚችል ፓምፕ ዲዛይን አድርጎ አምጥቶ ከሆነ ቀጥታ የእሱን ፓምፕ ፊት የሚያደርግ ስፔሲፊኬሽን ከኛ አዘጋጅተን ለእሱ እንሰጣለን ማለት ነው። እሱ ከሌላቸው ግን እኛ ባለሙያ እንልካለን። ባለሙያዎችን ልክና የአገልግሎት የህንፃውን አገልግሎት ምን እንደሆነ ስፓኑ ምን ያህል እንደሆነ አንዳንድ ጊዜ ለምሳሌ አንዱ 4 ፎቅ ይልሃል። 4 ፎቅ ለምሳሌ 94 ካሬ ሜትር ላይ የተሰራ 4 ፎቅ እንደ መኖሪያ ተብሎ የተሰራና ስፓኑ በጣም ትልቅ ሆኖ ሰፊ ሆኖ የተሰራ 4 ፎቅ እኩል ኮንሰምፕሽን አይኖራቸውም እና በፎቅም መለየት አይቻልም። ግን ፓራሜትሮች አሉ ባለሙያዎቹ የሚወስዷቸው። በነዛ ፓራሜትሮች መሰረት ተወስዶ እኛ ራሳችን ሪኮመንድ እናደርገዋለን። ይሄንን ሲሪየስ እንደዚህ ብታደርግ የተሻለ ነው፣ ይሄን ያህል ወተር ሪዘርቭ ቢኖር የተሻለ ነው፣ ሪኮመንድ የሚደረገውን ሙያው የሚጠይቀውን ማለት ነው። ስለዚህ እሱን አድቫይዝ አድርገን እንሸጣለን። አንዳንድ ጊዜ ያው ሌላ አካባቢ በተለምዶ የሚደረጉ ይሄ እዛ ያደርሳል ምናምን ይባሉና በቂ ሳይሆን ይቀራል። ሁለቴ ይገዛል፣ እስከ 3 ያደርሳል። ሁለቴ ሲገዙ አጋጥሞኝ ያውቃል። እኔ አንድ ቢልዲንግ 8 ፎቅ ነው፣ ውድ ነው እናንተ እዛ የሚያደርስ ሌላ ያለ ብለውኛል ብለው ሄደው ገዝተው በቃ አይደርስም። አንዳንዴ ደግሞ ቢደርስም ላይክ ስፓኑ ሰፊ ከሆነ እንደ ግሉኮስ ጠብጠብ የሚል ፓምፕ አያስፈልግም። በጣም ዲስቻርጁ ብዙ መሆን መቻል አለበት። አንዳንዴ ደግሞ ቢልዲንጓ ጠባብ ከሆነችና አነስተኛ ከሆነች ትልቅ ፓወር ያለው ፓምፕ መጠቀም ደግሞ ተገቢ አይደለም። ባይዛዊ ፓምፕ ከአቅሙ በታችም ስትጠቀምበት ፌር አይደለም፣ ከአቅሙ በላይም ስትጠቀምበት ልክ አይደለም። ስለዚህ ኦፕቲማም የሆነ በዛች ከርቭ አለችው፣ በዛች ከርቭ ውስጥ በትክክለኛ ሁኔታ መጠቀም መቻል አለብህ እና ያን ሲያደርጉ የፓምፑ አገልግሎት ለረጅም ጊዜ ላይፍ ታይሙ ይረዝማል ማለት ነው። አንዳንዴ ላይፍ ታይሙ የሚያጥረው ታበረዋለህ፣ ትልቅ ካፓሲቲ ያለው ባንዴ ይተፋዋል፣ ታጠፈዋለህ። አብረተህ በደንብ ኦፕቲማም ረን ሳያደርግ ሞልቶታል፣ ከዛ ታጠፈዋለህ እና ለኢነርጂውም ጥሩ አይደለም። ኮንሱም ሲያደርግ አንዴ ሲነሳ የሚወስደው ኪሎዋት፣ ከዛ ደግሞ ኦፕቲማም ረን ሲያደርግ የሚወስደው ኪሎዋት፣ ብዙ ፋክተሮች አሉ እና ያው ሙያ ያው የራሱ ሙያ አለው አይደለም እንደዛ። ስለዚህ ሰዎች እናንተን ግን እንትን ላይክ አብሮ ኮንስትራክሽኑ ላይ ኢንቮልቭድ የምትሆኑት ይሄ ስትራክቸሮቹ ካለቁ በኋላ ነው ማለት ነው። ያ ስትራክቸሩ ካለቀ በኋላ እኛ ይሄን እንፈልጋለን ይሉናል። የውሃ ማስተላለፊያ መስመሮቹን ያው ዲዛይን መደረግ አለበት። ቤት ጋር ያልፋል፣ በውስጥ ያልፋል፣ በውጭ በኩል ያልፋል፣ ወይም ደግሞ መንገዶቹን ያው ባለሙያው የሚወስነው ይሆናል። አብዛኛው ስራችሁ የሚመጣው በኮንትራክተሮቹ ነው ወይስ ራሱ ቢልዲንጎቹ ናቸው ብዙ ጊዜ ኮንታክት የሚያደርጓቸው? ሜይንሊ ኮንትራክተሮቹ አብረው ነው የሚወስዱት። የውሃና የኤሌክትሪክ ገጠማ አብረው ስለሚወስዱ ኮንትራክተሮቹ ይመጣሉ። አንዳንዴ ደግሞ ቅድም እንደተነጋገር ነው ኮንትራክተሩ ራሱ ዴቨሎፐሩ ከሆነ ያው ዴቨሎፐሩ ይመጣል ማለት ነው። ብዙ ግን የኢትዮጵያ ህንፃ ላይ የምታየው ወደ ላይ ብሄድ ቁጥር የውሃ እንትኑ እየቀነሰ ይሄዳል። ግፊቱ ግፊት እየቀነሰ ይሄዳል። በጣም ይንጠባጠባል። በተለይ ኮሚናል የሆኑ ኮንዶሚኒየሞች እንደናይን። ስለዚህ የውሃ ብዙ ያው ሰው የሚያስበው የውሃ አቅርቦት ነው፣ ግን እስካሁን ባወራ ነው ሳየው ሜይ ቢ የፕላምቢንግ ችግር ነው ማለት ነው። ፕላምቢንግ ችግርም አለ። ለምሳሌ እውነትን ነው አሁን 10 ፎቅ ቢኖር 10ኛው ፎቅ ጣራ ላይ የውሃ ሪዘርቫየር ቢኖር እዛ የተቀማቸ እሱ ሲከፍትና እታች ያለው ሲከፍት እኩል አይደለም። እታችኛው ላይ ከፍተኛ ፕሬሸር አለው፣ ላይኛው ላይ ከፍተኛ ፕሬሸር የለውም፣ ይቀንሳል። ስለዚህ ፕላምበሮቹ ይሄንን ፕላን ካረጉ የላይኛውን ወደ ቢልዲንግ የሚገባውን የላይኛው ቢልዲንግ ላይ ያለውን 10ኛ ፎቅ ላይ ያለውን ፓይፕ ሰፋ ያደርጉለታል። ስለዚህ በሰፊ ፓይፕ መጥቶ ይገባለታል። ወደ ታች ጠበብ ቢልዲንግ ፕሬሸር ስላለው ደግሞ ዲስቻርጁን ተመሳሳይ ሁኔታ ያገኙታል። አንዳንዴም ደግሞ እላይ ላይ ቡስተር ፓምፕ የሚገጠምበት ሁኔታ አለ። ለሁሉም ቡስት እያደረገ ያው ፕሬሸሩን እኩል አድርጎ የሚቀመጥ ፓምፕ ይደረጋል። ግን ያው በሙያ ሶልቭ የሚደረጉ ነገሮች ናቸው። ከሙያ እጥረት የተነሳ ነው።
ሌላኛው የአብዛኛው የእናንተ ስራዎች አሁን በዚህ ዲስከሽን አማረ ስናያቸው የፕሮጀክት ስራዎች ናቸው እና የብዙ የኢትዮጵያ ቢዝነስ ላይ የሚነሱ ቻሌንጆች ስለሆኑ ያንተም ቻሌንጅ እና መፍትሄ ያረክበት ካል እንድናየው ነው። ያው ካሽ ኢንተንሲቭ ናቸው። መጀመሪያ ብር የሚጠይቁ ናቸው። መግዛት አለብህ፣ ትጫረታለህ፣ ከዛ ታስገባለህ። አንዳንድ አድቫንስ ክፍያዎች ሊኖሩ ይችላሉ፣ ግን አንዳንድ ነገሮች ደግሞ ፕሮጀክቱ ሲያልቅ ሊሆን ይችላል የምታገኘው። እና የካሽ ፍሎ እንዴት ነው ማኔጅ የምታደርገው ፕሮጀክት ቤዝድ የሆኑ ስራዎች ላይ ሲሆኑ? ያ እንግዲህ ያው እኛ ሀገር እነኚህ ፓምፕ ስራዎች አይሰሩም፣ ከውጭ ነው የሚመጡት። እንግዲህ ወደፊት እኛም ቦታዎች ካመቻቸን እና ወርክሾፕ ካዘጋጀን ተመሳሳይ ሞተር ኖረው የተለያዩ ዲስቻርጆች የሚኖርባቸውን ፋክተሮች እዚህ ኦዲት እንትን ማድረግ ይቻላል፣ ከስተማይዝ ማድረግ ይቻላል። አሁን ግን ባለው ሁኔታ ሁሉም አልቀው ስለሆነ የሚመጡት የሺፒንግ ታይም አለ። ሰው ካዘዘ በኋላ እንዳይቆይበት ስለሚፈልግ ወይም ደግሞ ለአንድ ሰው ትዕዛዝ ወይ ኮንቴነር አይጫንም ወይ ኤር ፍሬት ማድረግ ደግሞ ኤክስፔንሲቭ ያደርገዋል። ስለዚህ ያው ስቶክ መያዝ የግድ ይላል። በልክ ነው የምትገዛው፣ ስቶክ መያዝ የግድ ይላል እና በዚህ ጊዜ ያው ፋይናንሰር ትሆናለህ፣ ያው ትበደራለህ፣ ከባንክ ብድር ትወስዳለህ። ይህንን በብድር ያመጣውን እቃ ደግሞ ስትሸጥ ያው ሴትል እያደረክ ትሄዳለህ ማለት ነው እና በአብዛኛው በፋይናንስ የምንደረገው በባንክ ነው። አድቫንስ ፔመንት ክፍያዎች አት ዘ ታይም ኦፍ ኮንትራት የተወሰኑ ነገሮች ይኖራሉ። አብዛኛው ግን ኢንስቶል አድርገን ስንጨርስ የምንቀበላቸው ናቸው። ሰፊ ፕሮጀክቶች እንደዚህ እንደ ቤቶች ልማት ፕሮጀክቶች ካልሆኑ በስተቀር ትናንሽ ፕሮጀክቶች ወዲያው ነው የሚያልቁት። ገጠማውም ወዲያው ያልቃል፣ ኢንስታሌሽኑም ወዲያው ያልቃል፣ ብዙ ጊዜ አይፈጅም። መንግስታዊ ፕሮጀክቶች ሲሆኑ ያው ክፍያ መጓተቶች ምናምን ሊኖሩ ይችላሉ። ፕሮጀክቶቹ ሁሉም እስኪያልቁ ድረስ መጠበቅ ሊኖር ይችላል። የርክክብ ሁኔታዎች እስኪያልቁ ድረስ መጠበቅ ይኖር ይችላል። እሱ ትንሽ የፋይናንሻል ጫና ያደርጋል። የኢትዮጵያ ማይኒንግ ቡም እንዴት ታየዋለህ? አሁን ከዓለምም በተለይ እስካቫተሮች በመግዛት ሬትድ ሆናል። ሪሰንትሊ ነበር የሃዩንዳይ ብቻ እነዚህ ነገሮች እና የአይንም ቡሙ እንዴት ታደርገዋል? ምን ነገሮች ተቀይረው ነው እንደዚህ ሆነው? እኔ ተቀየረው ምናልባት ከፖሊሲ ጋር የተያያዘ ነገር ይመስለኛል አንደኛው። ሁለተኛው ደግሞ የወርቅ ግዢን እና የወርቅ ዋጋን መንግስት የሰጠው ግምትና ለወርቅ ዋጋ የሰጠው የተመን በተመለከተ ይመስለኛል። እና ከዚህ በፊት የነበረው አንደኛ ከዓለም አቀፍ ዋጋ ያነሰ ነበር። ሁለተኛ ያው የናሽናል ባንክ ኢንሴንቲቭም አልነበረውም። ሰምተህ ከሆነ የጠቅላይ ሚኒስቴሩ ሪፖርት ላይም ባለፈው ሲቀርብ ከ0.01 ወደ 1% ደርሷል ጂዲፒው። ያው ሌሎቹ እንግዲህ ከግብርና ከሰርቪስ እና ከኢንዱስትሪ ጋር ሊደራረስ አይችልም። እነሱ ከ34 እስከ 33% አካባቢ ቫሪ የሚያደርጉ ናቸው። ይሄኛው ግን አሁን 1% ደርሷል። ከነበረበት ሁኔታ ስታየው በጣም ትልቅ ለውጥ ነው ያለው። በጣም ብዙ ሰው ደግሞ ኢንቮልቭ አድርጎበታል። አንዱ ምክንያት ያው መንግስት ወርቁን የሚገዛበት ድሮ ኮንትሮባንድ ምናምን የሚሄደውን ወርቅ ወይም በሌላ በኩል በድንበር አሾልኮ ወስዶ ሌላ ሀገር ላይ ለመሸጥ የነበረውን ትሬንድ ዋጋ አሻሽሎ ናሽናል ባንክ ከዓለም አቀፍ ዋጋ ጋር ተወዳዳሪ አድርጎ አንዳንዴም ደግሞ ቦነስ ጨምሮ ስለሚገዛ የተሻለ አቅርቦት በቀጥታ ለናሽናል ባንኩ ይመጣል። ስለዚህ ያ እሱን ያሳድገዋል። ሌላው ደግሞ ያው ያሉት ማሽነሪዎች የሰው ማዕድን የመፈለግ የመስራት ፍላጎትና እውቀት መጨመር ከዚህ ጋር የተያያዘ ነው። ሌላው እንግዲህ ትኩረት ሰተናቸው ማናቃቸው አይነት ለምሳሌ ድሮ በገበቴ አርቴዥያንስ የሚሰሯቸው ነገሮች አሁን ደግሞ በሚድል ሌቭል ኢንቨስትመንት በኤክስካቫተር እና በዋሽንግ ማሽን ወይም የወርቅ ማጠቢያ ማሽን የምንሰራቸው ስራዎች በጣም እየተለመዱ በመምጣታቸው ኤክስፐርቲዙም ጨምሯል። እንደ ድሮ አይደለም። አሁን ኤክስፐርቲዙም ስለጨመረ ያ አይነት ነገር አለ። ሌላው የአካባቢውንም ሰዎች ተጠቃሚ የሚያደርግ ሞዳሊቲ አለ። ለምሳሌ 30-70% ጆይን የሚደረግበት፣ 40-60% ጆይን የሚደረግበት፣ ኢቨን ሳም ኮስትም ደግሞ አብሮ ሼር የሚደረግበት ሞዳሊቲ ስለተፈጠረ እንደኚህ በአነስተኛ እና በመካከለኛ ማይኒንግ ካምፓኒዎች እና ወይም ግለሰቦች መካከል ጥሩ መሻሻል ይታያል።
እንዲሁም ደግሞ በትላልቅ እንደዚህ በነ ቱሉ ካፒ በነ ኩምሩክ በነ ሚድሮክ ያሉ ደግሞ ፕሮዳክቲቪቲዎችም መጨመር አብሮ የማይኒንግ ሴክተራችንን ከፍ ያደረገው ይመስለኛል። እንዲሁም ደግሞ በኢንዱስትሪያል ግብዓት በኮንስትራክሽን ግብዓት የሆኑ ተጨማሪ ሲሚንቶ ፋብሪካ መሰራት፣ ጂፕሰም ፋብሪካዎች መኖር እንዲህ አይነት ነገሮች የማዕድን ሴክተሩን ያነቃቁት ይመስለኛል። የሚጨምር ይመስለኛል። ግን አሁን በትልቅም ስኬል አለ አይደል? ከዚህ ከሚታጠበውም ውጪ ያ አሁን በሀገራችን 3 ትላልቅ የወርቅ ማዕድናት በአዲስ ገብተዋል። ሌሎችም ፓይፕላይን ላይ ያሉ እኛም የምናውቃቸው አሁን በቅርብ የተወሰኑትንም አብረናቸው እየሰራን ነው የምንመጣ ይመስለኛል። ትላልቅ አሁን ግን በቅርብ ነው እነሱ እየጀመሩ ያሉት አይደል? አብዛኛዎቹ ይሄ አክቹዋሊ መሬት ላይ ቆፍረው ምናምን ኤክስፕሎሬሽን ስራ ላይ ይባላል። ኤክስፕሎሬሽን ያው ኤክስፕሎር ስታደርግ የኤክስፕሎሬሽን ላይሰንስ ሲኖረ የክምችት መጠንህን ለመወሰን ነው። ኦልሬዲ ፋይንድ አድርገው ነው ወደዛ የሚገቡት። በቃ መኖሩን አውቀዋል። ግን ስንት አለ? አሁን እዚህ ጠረጴዛ ውስጥ አንድ የሆነች ኳስ ብታስቀምጥ የት ጋ ነው ያለችው፣ ምን ዴብዝ ላይ ነው ያለችው የሚለውን ድሪል እየተደረገ ታይቶ በሚገኘው ናሙና መሰረት ክምችቱ ይገመትና ያንን ያህል ክምችት አለው ተብሎ ሲታሰብ ትልልቅ ኢንቨስትመንቶች እዛ ውስጥ ይሳተፋሉ ማለት ነው። አይ ቲንክ በጣም እኔ አሁን የኩምሩክንም በአካባቢው ሄጄ አይቼዋለሁ። ትልቅ ፖቴንሻል ያለው ነው። በጣም ሰፊ ቫስት ኤሪያ ነው። የአካባቢውም ግንባታ የሰራተኞችም ይዞታ የማቴሪያልም አቅርቦቱ በጣም ቶሎ ቶሎ እየሄደ ይመስለኛል። ጥሩ ነው። ማይኒንግ ላይ ተነቃቅተናል። ደስ ይላል። ቁጥሩም ከፍተኛ ነው። በጣም ብዙ ነው። አሁን ኤክስፖርትም እየተደረገ ያለው ያ እንግዲህ ያው በጠቅላይ ሚኒስትራችንም ተነግሯል። ኤክስፔክት የሚደረገው አማውንት ኒርሊ ወደ 1 ቢሊዮን የሚገመት ኤክስፖርት ከአንደኛው ድርጅት ይኖራል ተብሎ ይታሰባል። የሚበልጥ ይመስለኛል እንጂ የሚያንስ አይመስለኝም። የአካባቢውን ፖቴንሻል እና የሰዎቹን አደረጃጀት ስታየው ተስፋ ሰጪ ነው። በጣም ቆንጆ ነው። በውድ ኤሌመንቶች ትንሽ እኔ ወደኋላ ቀርቷል ብዬ የማስበው የጌጣጌጦች ላይ የመጨረሻ እየሰራን አለማውጣታችን፣ እሱ ላይ ትንሽ እነ ኦፓል የመሳሰሉ የጌጣጌጥ ማዕድናት ላይ በጣም በቆንጆ ደረጃ ሌሎች ሀገር በሚሰሩበት ደረጃ ሰርቶ የሚገባውን ወይም ቫሊዩ አድ አድርጎ የማውጣቱ ነገር ትንሽ ሊሚቴሽን አለ። የሚደረጉ አሉ፣ ግን በአብዛኛው ደግሞ ባሉበት ሁኔታ ሲሸጡ ታያለ እና እሱ ላይ ትንሽ ለውጥ ይፈልጋል። ምን ያክል መሰራት ይችላል? ምን ያክልስ ዋጋው ላይ ለውጥ ያመጣል? እስካሁን ባየው ዋጋው በጣም ብዙ እጥፍ ለውጥ ያመጣል። እንግዲህ ምን ያህል መሰራት ይችላል? ያው ፖቴንሻሉ ብዙ አለ፣ ይወጣል። ግን በደንብ ስልጠና ይፈልጋል። እነሱን የዓለም ገበያ በሚፈልገው ኳሊቲ እና በሚፈልገው ጥራት ደረጃ እነሱን ሰርቶ ለማድረግ ሪሶርስም እንትንም ይፈልጋል። አሉ የሚያጥቡባቸው ቅርጽ የሚያወጡባቸው ምናምኖች አሉ። ዋጋቸው በጣም እስከ 10 እጥፍ ድረስ ይለያያሉ፣ ጥሬ ዕቃው ሲወጣና ምርቱ ሲያልቅ እና እዛ ላይ ትንሽ ስራ የሚቀር ይመስለኛል እንጂ እሱም ቢሆን ጥሩ ነው። ግን ዛሬ እንደ ድንገት ከአንድ ሰው ጋር እያወራሁ ነበር ስለ ማዕድን። ማለት ሌላ ያነሳልኝ ነገር የባለሙያ እጥረት እንዳለ በዚህ ዙሪያ በኤክስፕሎሬሽንም ዙሪያ በተለያዩ ኢንዱስትሪው ላይ በጣም ከሌላ ሀገር እንደሚመጣ ነው ያነሳልኝ። በዛ ላይ ምንድን ነው ሀሳብ? ኢትዮጵያውያን ጂኦሎጂስቶች አሉ፣ ብዙ በጣም ጎበዝ ጂኦሎጂስቶች እና ብዙ የሰሩ ጂኦሎጂስቶች አሉ። ግን ያው የውጭ ኢንቨስተሮች ወደ ኢትዮጵያ በሚመጡበት ጊዜ የራሳቸውን ጂኦሎጂስቶች የማመን ዝንባሌ ስላለ እነሱ ቬሪፋይ እንዲያደርጉት ይፈለጋል እንጂ ኢትዮጵያ ጥሩ የሰው ኃይል አላት። አብዛኞቹም የእኛኑ ልጆች ግብአት ወስደው ነው እዛ አካባቢ ፍተሻ አድርገው የሚያመጡት። ያው የኢኩፕመንት አቬሌብል የመሆን በጀት የመኖር፣ ምክንያቱም ያው እንደዚህ አይነት ነገር ስትፈልግ ጫካ ነው የምትሄደው፣ የምታድረው ጫካ ነው። ኤክስካቫተሩ፣ ማሽኑ፣ ቱሉ፣ ድሪለሩ ምናምን የማይገባበት ቦታዎች አሉ። ያንን አሸንፈህ ገና ሳታገኝ እንግዲህ መንገድ ሰርተህ እነሱን ማሳለፍ፣ ለዛ የሚሆን በጀት የሚመድብ ደግሞ ወይ ባለሀብት ወይ ደግሞ የመንግስት ተቋም ስለማይኖር ብዙ ጊዜ ኢንዲኬተሮቹ ይታዩና ከዛ ኤክስፕሎሬሽን የሚሰራው የውጭ ተቋም እንዲመጣ ስለሚደረግ
በዛ መሰረት ነው እንጂ ሳይንሱ አንድ ነው። የኛም ልጆች እኔ አውቃለሁ ብዙ ጂኦሎጂስቶች የኛም ልጆች ቀላል አይደሉም በዚህ ጉዳይ ላይ። ግን ያው የፈለገውን ያህል ጎበዝ ዶክተር ብትሆን ዩኒድ ኢኩፕመንት እና ባዶ እጅህን ዶክተር መሆን ያስቸግራል ሰርጀሪ ለመስራት እና ያ ማይኒንጉን ለመፈለግ ኢንዲኬተሮች አሉ፣ ዓለም አቀፍ ማፖች አሉ፣ የተለያዩ ቬኖች ይታወቃሉ። ግን የክምችት መጠኑን ማወቅ ኤክስፕሎሬሽን ስራ መስራት ይጠይቃል። እሱ ደግሞ ወጪ አለው። ከዛ ጋር የተያያዘ ይመስለኛል እንጂ ኢትዮጵያውያን አይ ቲንክ በብዙ ሙያ ዘርፍ ስማርት ሰዎች አሉበት ብዬ አስባለሁ። እዚህ የሚሰሩት አሁን ያሉት የተለያየ ቅድም እንዳልነው አይ ቲንክ ተቀራራቢ ነገር ያለው ይመስለኛል። እንደ ሪል ስቴትም ሌላ ሀገራት ላይ ኤክስፕሎር የሚያደርገው ሌላ ነው፣ የሚያወጣው ሌላ ነው። እዚህ አንድ ላይ ነው አብዛኛው አሁን ያለው ፕራክቲስ ትላልቆቹም ላይ የጂኦሎጂ እውቀት ሌላ ሀገር ላይ ሄደው እንዲህ አይነት ሳይቶችን ሀክ የማድረግ እንዲህ አይነት ሳይቶችን በደንብ ለይቶ የመግባት ከዛ ኮንትራት የመውሰድ ስራዎችን የሚሰሩ አሉ። ከዛ በኋላ እነሱ ደግሞ ለማይነሮቹ ይሸጡታል። ኤክስፕሎሬሽን ከሰሩ በኋላ ለማይነሮቹ ይሸጡታል። በብዙ ገንዘብ ነው የሚሸጡት። ግን እነሱም ቀላል የሚባል ገንዘብ ፈልገውም እኮ ሊያጡ ይችላሉ። አሁን ለምሳሌ ነዳጅ የሚፈልጉ ካምፓኒዎች አሉ። ስራቸው ነዳጅ ፍለጋ ብቻ የሆነ ይፈልጉና ነዳጁ ሲገኝ ያው ዓለም አቀፍ ክራይቴሪያ አለው እንግዲህ ተገኘ የምትለው በስንት ሬዲየስ፣ በስንት ዴፕዝ፣ በምን አይነት ኳሊቲ፣ ለምን ያህል ታይም ፓምፕ ሲደረግ የመሳሰሉት ነገሮች ይወጡና ከዛ በኋላ በቃ ይሄ ያለው ኮንፈርምድ ነው እነኝን ክራይቴሪያዎች ያሟላል። ስለዚህ ይሄን ያህል ቢሊየን ሊትርስ ኦፍ እንትን ይገመታል። ይሄ ደግሞ ማይን የማድረግ እዚህ ላይ የመስራት ሰርተፊኬት አለን ይሄንን ግዙ ብለው ደግሞ ይሄዳሉ። እነኛ ደግሞ በቃ ስራቸው ማውጣት መሸጥ ነው። የተካኑበት ስራ ነው። ኢኩዊፕመንቶች አሏቸው፣ ቱልሶች አሏቸው፣ የሰው ኃይል አላቸው። እዛ ላይ ይገባሉ። ልክ ነው። ሜንሊ ፈላጊዎቹ ሞር የሙያ ሰዎች ናቸው፣ ኤክስፐርቲዝ ናቸው፣ ጂኦሎጂስት ናቸው፣ ኢንቫይሮንመንት ላይ በደንብ የሚገነዘቡ ሰዎች ናቸው። ለዛም ደግሞ ለፍለጋ ቢያገኙም ባያገኙም በጀት መድበው ይሰራሉ። ሲያገኙ ደግሞ ያው ያንን ሸጠው ይሄዳሉ። ኤክስፕሎሬሽን በጣም ይሄ ትዕግስት ከሌላ ዘርፍ ግን በጣም ትዕግስት የሚጠይቅ 5 ዓመት 6 ዓመት ኤክስፕሎር ያደረግ ያላስቀመጥከውን ዕቃ ቤት ውስጥ እንደመፈለግ ማለት ነው። ስማችሁ ትዕግስት ምናምን ከሆነ ወደ ኤክስፕሎሬሽን ይህ ምልክት ነው። አንድ ቅድም ያነሳው ወርቅ ላይ ብዙ አነሳን እንጂ ሞር ብትሄድበት ደስ ይለኛል። ኢንዱስትሪያል ማይኒንግ ኢቨን ጨው ላይ ብዙ አሁን ዓለም አይ ቲንክ የዓለም ፖለቲካ ኢቨን ሪሶርስ በጣም እየተያዘ እየሄደበት ያለ ነገር ነው። አሁን የወርቁ ደግሞ የሚያሳየን አይ ቲንክ የኢትዮጵያ ካፓሲቲ የሆኑ ፖሊሲዎች አንሎክ ቢደረጉ ምን ያክል እንደሆነ የሚያሳዩ ነገሮች ናቸውና አሁን የአፋርን ብታይት ላይ ቦታዎች ኦቨርቪው ያየው ነገር ካለ ኢንዱስትሪያል ሚነራልስ ላይ ብናወራ ደስ ይለኛል። የኢትዮጵያ አክቹዋሊ በጨው ብዙ የሚነገርለት ነው። ለአውሮፓም ለምናምንም በክረምት በረዶ ለማጥፊያም በደንብ ሎጂስቲክሱ ከተመቻቸና የወደብ አክሰሶች ምናምን ካሉ ባጭሩ ጭኖ ለአውሮፓ ትልቅ ገበያ ያለው ፖቴንሻል ነው ጨው ስራ። እኛ ግን ፐርሰናሊ የምንሰራው የዶሎማይት ነው። ዶሎማይት ነው የምንሰራው። አፍሪ ኢንቨስትመንት የዶሎማይት ማይኒንግ ቦታዎች አሉት ቱርሚ ሳውዝ ላይ፣ እዛ የዶሎማይት አለው። እንግዲህ የራሳችን ዌርሃውስ ስላልነበረን ፋብሪካም ተከራይተን እዚህ ቃሊቲ አካባቢ ሚሊንግ ስራውን እንሰራ ነበር። ትንሽ አሁን በሰፊው ለመስራትና ሚሊንጉን ወደ ታች ወስደን ለመቅጠም አይ ቲንክ ላስት መንዝ ነው እሱን ይሄኛውን ፋብሪካ ይዘጋ ነው ወደ ታች ወደ ቱርሚ ሙቭ አድርገን እዛው ለመስራት እናስባለን። ዶሎማይት ያው ኢንዱስትሪያል ፊለር ነው፣ ቅድም እንዳልከው ኢንዱስትሪያል ፊለር ነው። ለብዙ ቦታ ይገባል። አንደኛ ለግብርናም አስፈላጊ ነው። አሁን የኛ ሀገር የግብርና መሬቶች ያው በማዳበሪያ ነው እንግዲህ ኦፕሬት የሚያደርጉት። ብዙዎቹ የሚሰሩት ያለ ማዳበሪያ አንሰራም። ግን መሬቱ አሲዲክ ከሆነ የግድ ነሰሰርሊ ማዳበሪያ ብቻ ላይሆን ይችላል የሚያክመው። እንደዚህ ቤዝ የሆኑ
እንደዚህ ካልሽየም እንትን ይዘታቸው ከፍ ያለ ማዕድናት በምታረግበት ጊዜ አሲዱን ወደ ቤዝ ይቀይረዋል ማለት ነው። ስለዚህ አንደኛው ዶሎማይት አሁን ሰርች አድርገህ ገብተህ ብታይ በየቢሮ ውስጥ ወይም በየቤት ውስጥ የአትክልት ፖቶች አንዳንዴ አያድጉም፣ ይቀጭጫሉ። አሲዲክ ቴስቱን ስታደርገው አሲዲክ ይሆንበታል አፈሩ፣ ማዕድን ይፈልጋል። ስለዚህ ለሱ ታሽጎም ይሸጣል። አሁን ስትሄድ ውጭ ሀገርም የእነኚህ ዶሎማይት ታሽጎ ይሸጣል። ለቤት አትክልቶች ትነሰንሰዋል፣ አሲዲክ መሬቱን ኒውትራላይዝ ያደርግልሃል ማለት ነው። ለግብርና ይፈለጋል የዚህ ዶሎማይት ፕሮዳክት። ሁለተኛ ደግሞ ለሳሙና ጥሬ ዕቃነት ላይክ አሁን አጃክስ ሳሙና ታጥባችሁ ከሆነ እጅ እስኪሞርድ ድረስ ይደርቃል። አንዳንድ ሳሙና ደግሞ ገና ውሃ ውስጥ ስትከቱት ጭምልቅ ይላል። በዛና በዚህኛው መካከል የሚጫወተው ዶሎማይት ነው። የዶሎማይት ግብአት የሳሙናው ቴክስቸር ይዞ እንዲቆይ ያደርገዋል። ያንን ኦይል ወይንም ፋቲ አሲድ ቴክስቸር ይዞ እንዲቆይ ያደርገዋል እና ልክ ሳሙናውን በሚመታበት ጊዜ ቶሎ ሙልጭም ብሎ እንዳያልቅ፣ ድርቅም ብሎ ደግሞ ልብስ የሚጨርስ አይነት እንዳይሆን የተመጣጠነ የዶሎማይት ግብአት ይፈልጋል ሳሙናም ሲመረት። ሌላው ቀለም አሁን እንደዚህ ሊኩዊድ ነው ከለሩ ሲመጣ፣ ይህንን ሊኩዊድ ግርግዳ ላይ አትቀባውም። ስለዚህ ቱ ሳም ኤክስቴንት ምን መደረግ አለበት? ቪስኮሲቲው ከፍ እንዲል ማወፈር ያስፈልጋል። ቀለሙ ወፈር እንዲል ማድረግ ያስፈልጋል እና ያንን ቀለም ወፈር ለማድረግ የምንጠቀምበት ግብአት ዶሎማይት ይባላል። እና ለምሳሌ ጂፕሰም ቢሆን ስንከትበት ይደርቃል። ቆርቆሮውን ስትከፍተው ያው ድንጋይ ነው የምታገኘው ማለት ነው። ይሄ ግን ቶሎ የመድረቅ ባህሪ ስለሌለው ካራክተሪስቲክሱ ተመሳሳይ ቢሆንም ግን አይደርቅም። ስለዚህ ቪስኮሲቲውን ይዞ እንዲቆይ ያደርጋል። ለቀለም ፋብሪካ ግብአትነት፣ ለሳሙና ግብአትነት፣ ለመሬት አሲዲክ ለሆነ መሬት ይፈለጋል። ሴራሚክ ለመስሪያ፣ ፊለር ደግሞ በሴራሚክ መካከል ያለ ፊለሮችን ለማድረግ ለእንደዚህና በአብዛኛው ዶሎማይትን ኢንዱስትሪያል ፊለር ይሉታል ወይም ኢንዱስትሪያል ሪሶርስ ይሉታል። እና ኢቨን ፕላስቲክ አሁን ለምሳሌ ፓይፖች፣ የውሃ ፍሳሽ ማስወገጃ፣ የሽንት ቤት ፍሳሽ ማስወገጃ ፓይፖች ደረቅ ናቸው፣ እነኚህ ደግሞ ስስ ናቸው። እነኚህን ካራክተሪስቲክስ ወደዛ ለመቀየር ዶሎማይት ያስፈልጋል። ጠንካራ ፓይፕ እንዲሆን ይህንን ዶሎማይት ስትጨምርበት ትንሽ እንደ ያው የድንጋይ ኔቸር አይደል ያለው ጠንካራ ይሆናል እና ብዙ ቦታዎች ላይ የፕላስቲክ ሰርፌሶች ምናምን የሚሰሩበት ሁኔታዎች ላይ የግድ ዶሎማይት ይጨመራል ቴክስቸሩን ትንሽ ጠንከር ለማድረግ እና እሱን አሁን ከባንኮች ጋር ዲል እያደረግን ነው። እዛው ቱርሚ ላይ አንድ ፋብሪካ አንድ ማሽን አስመጥተን እዛው ቦታ ተሰጥቶናል። እዛው ኢንስቶል እናደርጋለን። እንግዲህ ቀጣዩ ፕሮጀክታችን እሱ ይሆናል ማለት ነው። ኢንትረስቲንግ። ይሄም ኮንስትራክሽን ላይ ስላለህ ነው ፋይንድ አውት ያደረከው ቢዝነሱ? እኔ ያው ኢንዱስትሪ ውስጥ ሰርቻለሁ። ከብዙ ኬሚካል እና ሜካኒካል ነገሮች ጋር ኤክስፖዝድ ነኝ። ለምሳሌ ሳሙና ፋብሪካ ራሴ ሰርቻለሁ፣ አውቃለሁ እንደሚፈልግ። ሌላ ቦታ ኢቭን ካርቶን ሲመረት ይሄ ዋይትኒንግ ኤጀንቱ ዶሎማይት የሚከተትበት ሁኔታ አለና እሱንም ዶሎማይት ይጨመርበታል። ትንሽ ጠንከር ያለ ካርቶን ወረቀት እንዲሆን ይጨመርበታል እና ያው እንዲህ አይነት ነገሮች ላይ ታነባለ፣ ታያለ። ዋት ኢዝ አቬለብል ሪሶርስ የሚለውን ታያለ። እኛ እኮ ለብዙ ዘመን እኮ ሴራሚክ ስናስመጣ የኖርን ሰዎች ነን እኮ። አሁን ሴራሚክ ኢትዮጵያ ውስጥ ከአባይ ሸለቆ አንስተህ እስከምን ድረስ የሴራሚክ ጥሬ ዕቃዎች አሉ። ኳርትዝ ከውጭ ይመጣ ነበር፣ ከህንድ ነበር የሚጫነው አስታውሳለሁ። እና ኳርትዝ ሀገር ውስጥ መኖሩን እንግዲህ ዛሬ 17-20 ዓመት ነው ሄጄ አይቼ አምጥተን እናቀርብ ነበር። ከዛ እየጫነን ለሳራ አምፖል እናቀርብ ነበር፣ ከአንድ ጓደኛዬ ጋር ከቪጂ ጋር እናቀርብ ነበር። እና የግድ ያው ፈርዘር ስለምታነብ እንደዚህ አይነት ነገሮችን ታያቸዋለህ። እንዴት ግን ማኔጅ ታደርጋለህ ስራዎችን? የተለያዩ ኢንዱስትሪ ናቸው፣ የተለያዩ ፕሮጀክቶች ናቸው። ያ እንግዲህ የምልህ ምናልባት እንግዲህ ድሮ ወፍጮ ፈጪ ያስፈጭና በጠረጴዛው ላይ ቀዳዳ እያደርጎ ወደ ብሩን እንደዚህ እያስቀመጠ የምትሰራ ካልሆንክ በስተቀር ዴሊጌት ታደርጋለህ። ይሄንን የሚሰራ ዴሊጌት ታደርጋለህ የሰው ኃይል። ስለዚህ ያው ሁሉም ሰው የራሱን ስራ ሁሉም አይደለም የሚሰራው። ስለዚህ ያው የራሱ ማናጀር ይኖረዋል፣ የራሱ ሴፓሬት ኢንቲቲ ይኖረዋል። በዛ መሰረት የእያንዳንዱን ስራዎች ታከፋፈላለህ፣ ታያለህ።
እንደ ማኔጀር ደግሞ ያው ትገመግማለህ፣ ዳይሬክት ታደርጋለህ፣ ኢቫሉዌት ታደርጋለህ፣ ችግራቸውን ትፈታለህ። ወይዘር ፋይናንሻል ሆነ ቴክኒካል ነገሮችን ከነሱ ጋር ተነጋግረህ መፍትሄ ታበጃለህ። ከዛ ውጪ እንግዲህ ያው ስራው በሚኖሩት ስታፎች ረን ያደርጋል። ያንተን ሪኳየርመንት ያንተን ፍላጎት በምን መልኩ እንደሚሰራ እንደምታስብ፣ ለምሳሌ በቀን ስንት ፓምፕ መቅጠም ይቻላል ኤፊሽንሲ ሬቱን አይተህ ምን ብለህ ያንን ልጆችን ትሬን አድርገህ በአብዛኛው ያው የማብቃት የማሰልጠን እንዲህ አይነት ነገር የማሳየት ነገር ታደርጋለህ። ስራውን አከፋፍለ መስራት ነው። ሁሉም ኦነር የራሱን ስራ የሚሰራ ከሆነማ ያው ሁሉም ምንድን ነው የሚባለው አርከበ ሱቅ እንደሚባለው አንዳንድ ሱቅ ይዞ ሁሉም ይቀመጣል ማለት ነው። ማንሳት እንችላለን ቢያስባለሁ ስለ ዴሌጌሽን ላይ ጥሩ ኤክስፒሪየንስ ይኖራል፣ ያ መጥፎ ኤክስፒሪየንስ ይኖራል። መጥፎ ኤክስፒሪየንሱ እንድትቀይ እና በጣም ሰክሰስፉል ዴሌጌሽን የምትለው ባንድ ያደርገው የምታነሳው ምሳሌ ካለ ዴሌጌት አድርገህ ደግሞ እንደፈለከው ሳይሄድ ቀርቶ ኮሬክሽን ያደረክበት የምታነሳው ምሳሌ ካለ? ያ ኦፍ ኮርስ ዴሌጌሽን ኢዝ ኖት አብዲኬሽን የሚሉት ነገር አለ። ያው ዴሌጌት ማድረግ ማለት መተው ማለት አይደለም። ዴሌጌት ማድረግ አንተ የምትፈልገውን ነገር ታሳውቃለህ፣ መስራት ያለበትን ነገር ትነግራለህ። ከዛ በኋላ ደግሞ ኮች እያደረግክ ትሄዳለህ። ኮች እያደረግከው ትሄዳለህ። የሰራውን ስራ እያየ ጥሩውን ኢንከሬጅ እያደረግ መሻሻል ያለበትን ነገር ደግሞ እያሻሻል ያው ኦልዌይስ ዜር ኢዝ ሩም ፎር ኢምፕሩቭመንት ሩም አለ ሁልጊዜ። ምንም ነገር ፐርፌክት ነው በቃ ከዚህ ውጭ ይሄ ነገር ሊሻሻል አይችልም የምትለው ነገር የለም። ስለዚህ ድካምም ቢኖር ይሄ ድካም ነው፣ ይሄ አንተ ችግር ነው፣ ይሄ አንተ ስንፍና ነው የሚል ሳይሆን we see it as improvement opportunity ነው ብለን እናየዋለን። ኢምፕሩቭመንት ኦፖርቹኒቲ አለ። ኢምፕሩቭ ማድረግ ማትችለው ሰውም ይኖራል ግን አይደል? ውሳኔ የምትወስንባቸው አጋጣሚ አይኖር። ያ እሱ ከአቅም ጋር የተያያዘ ሳይሆን በቃ ይሄ ምንድነው ዜሮ ስኪል የሚጠይቁ አቲቱዶችም ለምሳሌ በጊዜ በስራ ሰዓት መምጣት ምንም ፒኤችዲ ማስተርስ ምንም አይጠይቅም። በስራ ሰዓት መምጣት፣ በመልካም መስተንግዶ ከስታፎች ጋር መነጋገር፣ እሱም እንደዚሁ ብዙ ነገር የሚፈልግ ነገር አይደለም። ታማኝነት፣ ኢንቴግሪቲ፣ እሱም it doesn't need any PhD or ዲፕሎማ፣ ምንም አይነት ኳሊፊኬሽን አይፈልግም። እነኚህ ከፐርሰናል አቲቲዩድ ጋር የተያያዙ ጉዳዮች ከሆኑ እነሱ ሊቀየሩ ስለማይችሉ you didn't choose the right person ማለት ነው። ግን አቲቲዩዱ ኖሮ አቅም ማነስ፣ የግንዛቤ ሁኔታ ከሆኑ ግን you always play a support role። ስለዚህ ሰፖርት ሮልን ትወጣለህ እና ምንም ብትደግፈው በስራ ሰዓት መምጣት የማይፈልግ ሰው ከሆነ ልታሻሽለው አትችልም። ይሄ በድጋፍ የሚስተካከል ጉዳይ አይደለም። ግን ፕሮቫይድድ ዛት አሁን ትምህርትም እኮ ሲሰጥ አንድ ሰው ትምህርት ይማር ተብሎ ትምህርት ቤት እኮ የሚሄደው ስራ በጊዜ እንዲገባ፣ ሰው እንዲያከብር፣ ጉቦ እንዳይቀበል፣ እንዲህ እንዳያረግ እኮ አይደለም የሚማረው ፕሮቫይድድ ዛት እነኚህ ባህሪያት እንዳሉት ሆኖ እነኚህ ታሳቢ ተደርገው በቤተሰብም በቸርችም ወይም በመስጊድም ቤትም ቦታ በሚያምነው እምነት መሰረት ይሄን ተምሯል፣ ሙሉ ሰው ነው፣ ግን ስኪል ያስፈልገዋል ተብሎ ነው ያ ሊማር የሚችለው። ስለዚህ ኤጁኬሽን ራሱ ይሄንን ስኪሉን ዌይ ኦፍ ዱይንግ ቲንግስ ነው እንጂ የሚያስተምረው የሰውን ስብዕናው ማንነቱን አይደለም የሚያስተምረው። ያ ማንነቱ ራሱ ሊኖረው ይገባል። ይሄ አለ ተብሎ ታሳቢ ተደርጎ ነው ሌሎች ነገሮች ሊሰጡት የሚችሉት። ያ ከሌለ እንዳልከው ውሳኔ ትወስናለህ፣ አይቀናም። ኦፍ ኮርስ ያ አዲስ ኢንዱስትሪ ነው። ኢትስ ኳይት ኢንትረስቲንግ ሳፋየር አይ ቲንክ ፕሮሰሲንግ ቢኖር በጣም አሪፍ ነው። ምክንያቱም ብዙ የኢትዮጵያ ሰው ደግሞ ምን ይላል መሰለህ ይሄን ሚሳ በተለይ ዲያስፖራ መመለስ ሲፈልግ ኦፖርቹኒቲዎቹ ምናምን ማየት ይፈልጋል። ምን ላይ ልግባ፣ ምን ልስራ ይላል። አሁን የሳፋየር ፕሮሰሲንግ በጣም አሪፍ ሀሳብ ነው። ያ እንትን ሙያው ይሄ ጌጣጌጥ ላይ ለመስራት እስኪል ይፈልጋል ባይዘው አይደለ? እሱ አክቹአሊ ተሰጥኦም ይፈልጋል። አንዳንድ ሰው ናቹራሊ ተሰጥኦ አለው። በቃ የሆነችን ነገር የማምጣት ተሰጥኦ አለው። ተሰጥኦ ፕላስ ትሬኒንግ ኤንድ ስኪል ሲኖር አንተ በቃ የምትፈልጋት ነገር እስክትመጣ ቁጭ ብለህ በትዕግስት ያቺን ብትሰራ አይነት ሰው ከሆንክ ትሰራለህ። ትዕግስት የሌለው ዝም ብሎ ወክ አራውንድ የሚያደርግ ወይም ደግሞ ላይክ ኤክስትሮቨርት ታይፕ ምናምን ከሆነ ላይሆን ይችላል። ኢንትረስቲንግ። የተወሰኑ ጓደኞች አሉ ወርቅ ማይኒንግ ላይ የጀመሩ
it's a nice business ግን it's also like drug ያ አይምሮ ትንሽ ጤናማ ለማለት ያስቸግራል። ያ አንዳንዴ እንዳልኩ ነው ያላስቀመጥከውን ዕቃ ቤት ውስጥ እንደመፈለግ ነው። ግን ደግሞ ስራ ነው በጣም ሉክራቲቭ ስራ ነው። ኦፍ ኮርስ ኪሳራ ይኖረዋል አንዳንድ ጊዜ፣ ግን ሁል ጊዜ አይደለም። ማይኒንግ ጥሩ ነው ባይ ዘ ወይ አይደለ? ያ ኢትስ ባይብሊካል ማይኒንግ እና ፋርሚንግ ባይብሊካል የሆኑ ስራዎች ናቸው። That's interesting, you're right actually. ያ ፋርሚንግ ነው አግሪካልቸር ዘ ቤስት ካልቸር ይባላል እኮ እና አንተ ትዘራለህ፣ ፋብሪካው ግዜር ነው ያበቅላል ይሰጣል ምናምን፣ አንተ ተኝተህ እህል ያድጋል ማሳ ላይ you know it's a nice investment ማለት ደግሞ ማቆሚያ የለውም። ያው ሁል ጊዜ ይበላል፣ ሁል ጊዜ ምግብ ይፈልጋል እና እኔ ፋርም ኢንተረስት ይሰጠኛል። ከተማ ተወልዶ እንዳደገ ልጅ አይደለም። በጣም ክሬዚ ያደርገኛል ነገር አንድ ሁለት ይቀምሻለሁ ኪሳራ። Oh really? ምን ላይ ገብተህ ነበር? ባለፈው ጥጥ እርሻ ወሰድኩኝና ጋምቤላ 500 ሄክታር አረስኩና አይ ቲንክ ወደ 10 ሄክታር ነበር ያረስኩት እና አምጥቼ ሸጥኩ። በሚቀጥለው ልገባ ስል ደቡብ ሱዳን ምናምን ግጭት ነበርና በስደት መጥተው እኔ መሬት ላይ ነው ያረፉት። ዛር አርመድ ሁለት ሚስት ምናምን ልጆቹ ምናምን እዛ አሉ፣ እዛው ቁጭ ብለዋል። ስለዚህ ተነሱ ልረስ ካልኩ አንድ ጥይት ነው የሚያስፈልገኝ ለኔ። ከዛ አጅቦኝ ሄደው ጓደኛዬ ነበር፣ ወታደር ነበር። ከእርዳታ ድርጅት ነው የመጡት፣ መድኃኒት ነው ምግብ ነው የሚያስፈልጋችሁ እያላችሁ ነው አላቸው። የዛው ሀገር ልጅ እኮ ነው። ከዛ ጌታዬ እነኝህ ሰዎች ይገሉሃል፣ በቃ ብትሄድ ይሻላል አለ። እኔም ሳያቸው ትንሽ ኑሮ የመረራቸው ናቸው። ሶ አይ ዲድንት ጎ ባክ። በቃ አንድ አመት ያቺን 500 ሄክታር አንድ አመት 10 ሄክታሯን አረስኩ። በቃ ወጥቼ መጣሁ። ብዙ አግሪካልቸር የሚያስቸግረው ከሴኩሪቲ ጋር የተያያዘ ነው። እኛ ጋር የሚመጡ ሰዎች ላይ ብዙ የከሰሩት አግሪካልቸር ላይ ነው እና ኦንሊ ችግር ደግሞ ሴኩሪቲ ነው። ሴኩሪቲ አለ። አንዳንዴ ደግሞ እኔ አሁን ካትል ኤክስፖርት አደረግ ነበር ለግብጽ በሙባረክ ጊዜ ነው እና ያኔ መጀመሪያ ከአዳማ ሪል ስቴት ስራ ለቅቄ የወጣሁበት ጊዜ ነበር እና ቀጥታ ናዝሬት ሄድኩኝ። ናዝሬት ያው ሴንት ጆሴፍ ማስተምር ያለው ናዝሬት ሳሙናም ሰርቻለሁ። በልጅነቴም ብዙ ስመላለስ ነበር። አክስቶቼ የእናቴም አባቴም ወገኖች አሉ ላይክ ማይ ሆም እና አንድ በረት ተከራየው መኖ አስገባው ምናምን አልኩኝና ከብቶች አደለብኩ። መርጃ አድርገን ከሌሎች አድላቢዎች ጋር ላከን። በሁለተኛውም ቁጥሩን ጨምረን ያኔ 200 ሰንጋ ነበር፣ አሁን ወደ 300 ሰንጋ አድርጌ ላኩ። it was good እና ሀብታም መሆን ይመስለኝ ያኔ ነበር ለመጀመሪያ ጊዜ። 500 ከብቶች በራሴ ክሬዲት ወስጄ በቼክ ይሰጧል ከቦረና የተወሰነ ከፍዬ ክሬዲት ወስጄ መኖ አስገብቼ ምን ብዬ ልልክ ስል በአንድ ቀን አዳር ጣህሬር አደባባይ በቃ ድብልቅልቋ ወጣ። ሙባረክ ተረበሸ። ለመከላከያው ነበር የምናቀርበው። ከዛ በኋላ ኤልሲ ካንስሌሽን በባንክ በኩል መጣልኝ። ኤልሲው ካንስልድ ነው። ከዛ በቃ ሌላ አረብ ሀገር እስቲ ገበያ ልፈልግ ብዬ ስጻጻፍ ምናምን ስል አረብ ስፕሪንግ ተባለ። በኋላ አረብን ሁሉ አደረሰ። ስሰማ ከ15 ቀን በኋላ እኮ ኩዳዴ ጾም ይገባል አሉኝ። ኩዳዴ ጾም አስበው እንግዲህ ከብቶቹ አይቆዩም። በቃ ያ ሳቹሬት አድርጓል። በቃ ከዛ በኋላ ዌይት አይጨምሩም። ዝም ብለው ይበላሉ እንጂ ዌይት አይጨምሩም። ከዛ እንትን ስጋ ቤቶችን እንሸጣለን ብለን ስናስብ ስግብግብ ነጋዴዎች 46 ብር የሚሸጥ ስጋ 100 ብር እየሸጡ ተብሎ በመንግስት አዋጅ ታወጀና ስጋ ቤቶች ከ46 ብር በላይ ስጋ እንዳይሸጡ ይካንሲ እንግዲህ እዛ ካንስል ተደረገብኝ። ሌላው ማርኬት በዚህ ምክንያት ተዘጋ። ሎካል ልሸጥ ስል ደግሞ የስጋ ዋጋ እንደዛ ሆነ። ያኔ ደግሞ ቡቸሮቹ ወይም የስጋ ቤቶቹ እልህ ስለያዛቸው በቃ ለአይንህ የማይገባ ከብት አርደው ምናምን ሰቅለው የሆነ በቃ ሳምባ ምናምን ነው ይመስል ስጋ አይመስልም በቃ የሚሰቅሉት። የት ላድርጋቸው በቃ በማይሆን በቼክ አይደል እንደወሰድኩ አመልሳቸው ለሰዎቹ አንፈልጋ አይገቡም አሉ። ከናዝሬት ወፍረዋል እኮ ከናዝሬት ተነድተው ቦረና አይደርሱ ተነድተው ነው ከዛ የመጡት። አሁን ወፍረዋል እዛ መድረስ አይችሉም። ስለዚህ ከብቶቹን አንቀበልም አሉ። ትልቅ ዲል አረግን፣ ብዙ ተከራከርን ምናምን አለን። በቃ ሸጠ ክፈል ነገር አይነት መጣ። በማይሆን ዋጋ በቃ ቄራ እየተጫኑ መጥተው አንድ ሰው አውትሶርስ አረኩትና ቄራ እየተጫኑ መጥተው
ኦልሞስት ሌዛን 50% ፕራይስ ተሸጠው ወጡ። ኪሳራው ብዙ ነበር። ያኔ ደግሞ የመጀመሪያ ስራ ለቅቄ ራሴን ስራ ጀምራለሁ ብዬ የገባውበት ነበር። ከሱ ኪሳራ በኋላ ለተጨማሪ 8 ዓመት ተቀጥሬ ሰራው። ሪከቨር ማድረግ ነበረብኝ እንደገና እና አንዳንዴ ያው ስራ ስትሰራ የሚያጋጥም ነገሮች ካንተ ቁጥጥር ውጭ በሆነ ሁኔታ ሉዝ ታደርጋለህ እና ያው ፋርም ላይ እንዳልኩ የተለያዩ ፋክተሮች አሉ። ብዙ ሞክረሃል? ያ ካተል ሰራ ቢዝነስ አይነት ከ10 በላይ ይሆናል በዚህ አይነት ኦፍ ኮርስ ያ ታየዋለህ፣ ትጀምራለህ፣ ከሆነ ትቀጥላለህ፣ ካልሆነ ትተዋለህ። አልተነቀስከው ስራውን። ስለዚህ ብዙ ሰው ይሄ በተለይ ወጣትና የመጀመሪያ ቢዝነስ ስትጀምር 5-10 ዓመት አንድ ቢዝነስ ላይ ከሰራ በቃ አይደንቲቲ ይሆናል። ያንን ኔትወርክ የለህም፣ እውቀት የለህም እና ብዙ ሰው ስትራግል የሚያደርግ ይመስለኛል። ያደርጋል። እኔ አሁን ለምሳሌ ብዙ ሰዎች አሁንም የሚጠሩኝ በድሮ ካምፓኒዎቼ ድሮ በሰራሁባቸው ካምፓኒዎቼ ስም ነው። አማሬ ከሌ አማረ ከሌ እያሉ ሲጠሩ which is የአባቴ ስም ድሮ የምሰራባቸው መስሪያ ቤቶች ናቸው። ያው ግን ምንድነው እኔም ጋር ቢሆን አሁን የሚሰሩ ልጆች አሉ፣ ይሰራሉ። በእነሱ አስፓይሬሽን ልክ ወይም በእነሱ ፖቴንሻል ልክ እኔ ጋር ፖዚሽን ከሌለ፣ የስራ ፖዚሽን ከሌለ ለቀው ሌላ ቦታ ቢሄዱ I'm happy, I have no problem። አንዳንድ ጊዜ ስራ ለቃ ስትወጣ ኢነሚ ትሆናለህ ካሰሩ ሰዎች ጋር ወይም ከሰራህበት ካምፓኒ ጋር መልሰ ላለመገናኘት ትቶኝ ሄደ እንደዚህ ሆነ ምናምን በሚል እንደዛ አይነት ነገር ሊፈጠር ይችላል። ወይም ደግሞ በቃ ኦልዌይስ እዛ ሰርቭ እንድታረግ ኤክስፔክት ይደረግብህና ለምሳሌ ያንተን የኑሮ ያንተን የላይፍ አስፓየር የምታረገውን ነገር ላይ ለመድረስ የምትፈልጋቸው የኑሮ ደረጃዎች ላይ ለመድረስ ያለህ አምቢሽን እዛ ቦታ የማይሳካ ከሆነ ድርጅቱ ለአንተ ብቻ የተለየ ክፍያ ሊያደርግልህ አይችልም። ድርጅቱ በስኬሉ መሰረት ነው የሚሰራው። ስለዚህ እኔም ሪስፔክት አደርጋለሁ። ድርጅቱ በቃ ለእኔ የተሻለ ክፍያ ለመክፈል ለብቻዬ ካልቻለ በጀት ካሌለው እኔም ሉዝ እያረኩ እነሱም ሉዝ እያረጉ ሉዝ ሲቹዌሽን መኖር የለበትም። ስለዚህ ያው ወጥቼ መስራት አለብኝ። ግን it is better to keep the relationship። ያጋጥማል ደግሞ ከወጣ በኋላ በፊት የምትሰራውን ስራ እንደዚህ አይነት ቃል ወይ እንዲህ አይነት ነገር አለው ይልሃል። ያው ደውለህ እነሱን ስልክ ታገናኛለህ ወይም አድቫይዝ ያደርጉሃል፣ እዛ ሪኮመንድ ታደርጋለህ። እኔም ጋር አሁን አንዳንድ ልጆች ያላቸው ሐሳብ እኔ አርኪቴክት ነው መሆን የምፈልገው እና ፕለምቢንግ ላይ መቆየት አልፈልግም ካለ አንድ ልጅ ያለም ስላለ ማለት ነው በቃ ሂዝ ዌልካም እና ሌላ ጊዜ እኛ ችግር ሲኖረን እንጠራዋለን፣ ይመጣል ከኛ ጋር። ጊዜያዊ ነገሮች ሲኖረን ይመጣል፣ ሰርቭ ያግዘናል። እኛም ደግሞ ምናልባት እዛ ያልተሳካለት ነገር ካለ በሚፈልገው ፖዚሽን መጥቶ ከኛ ጋር ቢሰራ አሰ ቲም ነው የምናየው እና የኛ ፋሚሊ የአፍሪ ፋሚሊ ነው ብለን ነው የምንወስደው። አመታዊ በዓሎች ስናከብር እንጠራቸዋለን። ቀድሞ እኛ ጋር የነበሩ ልጆች መጥተው ከኛ ጋር ኢንጆይ ያደርጋሉ። ኤግዚቢሽን ምናምን ሲኖረን ራሳቸው ሰምተው መጥተው ስታንድ ላይ አቁመው ከስተመር ያናገሩልናል እና እንዲህ አይነት ነገር ሲኖር ጥሩ ነው። ምክንያቱም አንድ ድርጅት ውስጥ የሰራተኞችን ሙሉ ፍላጎትና የነሱን የእድገት ደረጃ ሊያሟላ አይችልም። ምናልባት ይሄ መስሪያ ቤት እነዚህ ልጆች ትሬን አድርጎ ገርቶ እንደ ሀገራዊ ግዴታውን ተወጥቶ አሰልጥኖ ለሌላ ኢንዱስትሪ መልቀቅም አለበት። ሲጀመር it is normal በአንድ ድርጅት ውስጥ በሂውማን ሪሶርስ ሴክተር ስትመለከት there is move in አለ፣ move around ያደርጋል፣ move out ያደርጋል። ሌላ ነገር የለውም። ሂውማን ሪሶርስ በቃ የሰው ኃይል ይገባል፣ የውስጥ እድገት አለ፣ ቨርቲካል ግሮዝ አለ፣ ግራና ቀኝ ዝውውር አለ። ከዛ ይወጣል፣ ወይ ለቆ ይወጣል፣ ወይ ታሞ ይወጣል፣ ወይ ሞቶ ይወጣል፣ ወይ በጡረታ ይወጣል። ይሄ ኮመን ነው። ግን ብዙ ጊዜ እንደዚህ አይነት ነገሮችን በጸጋ እንቀበላቸውም እና ምናልባትም ደግሞ እኔ ቢሮ አንድ ሰው ወይ ፋይናንስ ሰልጥኖ ወይ ቴክኒካል ነገር ሰልጥኖ የራሱን ስራ ለመክፈት እንደ አንድ ትምህርት ቤት የሚሆነው ከሆነ አም ቬሪ ግላድ መጥቶ ቢሰራ እና እኔም የሰራሁባቸው ቦታዎች ላይ ላይፍ ታይም የመቆየት ምክንያቱም ጌን አታረግም። እውቀት የተለያየ እውቀት አይኖርህም። ጊርድ የሆነ ነገር ትሆናለህ። ለድርጅቱም አጠቅመውም ኮንፊደንስ ስለማይኖርህ ድርጅቱ ውስጥ ደረትን ሞልተህ የምትናገር ሰውና ማንኛውም ነገር አውቀህ የምትሰራ ሰው አትሆንም።
ኮንፊደንስ የሌለው ስራ የማይለቅ እዛች ቦታ የተጣበቀ ምናልባትም የራስን ቢሮክራሲ እዛ ውስጥ እየሰራ የምትቀመጥ አይነት ሰው ትሆናል። እና ለድርጅቱ ፖዘቲቭ የሆነው ኒው ብለድ ይመጣል፣ ይሰራል፣ ይለምዳል፣ ደግሞ ይሄዳል፣ ሌላኛው ይመጣል። ኢዝ ኮመን ሶ አማፒ ውዛት ብዙም በሰራሁባቸውና በለቀኩባቸው ቦታዎችም አስፈላጊውን ትምህርት ወስጄ ሄጃለሁ። እኔም ጋር መጥተው ሰርተው ሲሄዱ ደግሞ አም ሃፒ። ጥጌ እያነሳ ያለው ግን እሱ እንዳለ ሆኖ ጥጌ እያነሳ ያለው ግን አንዳንድ ሰው አንዳንድ ኢንዱስትሪ ውስጥ ይገባና ያ ኢንዱስትሪ እንደ ማንነቱ ኦር በቃ የኔ ነው ከዚህ መላቀቅ አልችልም የሚሉ ሰዎች አሉ። እንትኑ ላይ ነው እሱ ዲስከስ ኢንዱስትሪው ላይ ለምን ስቲክ አላረክም? ከዛ ራስ ማውጣትህ በጣም ጥሩ ነገር ነው። ምክንያቱም ወቅት ይቀየራል፣ ኢንዱስትሪ ይቀየራል፣ ፖሊሲ ይቀየራል እዛ ጉዳይ ላይ ያ መቀያየር ኢንጂነሩ ራሱ አይደንቲቲ ይሆናል። ብዙ ጊዜ የእንትኑ ያው ታርጋ ይሆናል። ኳስ ተጫዋች ከሆንክ በቃ ኳስ ተጫዋችነት ነው ሰው የሚያውቀው። ኮሜዲያን ከሆንክ በኮሜዲያን ነው። ቢዝነስ ብትከፍት ያ እንደዛ አይነት ነገር አለ አልኩ እኮ። እኔም ጋር በድርጅት ስሞቼ ይጠሩኝ ነበር፣ በምሰራባቸው ድርጅት ስም በዛ ይጠሩኛል። ግን ምንድነው ከዛ ሴክተር ለመውጣት ያስቸግራል እንዳልከው። ግን እኔ ደግሞ ለምሳሌ ከምሰራበት አሁን ፓኪንግ ሴክተር ብሰራ ተመሳሳይ ስራ ያለበት ሌላ ድርጅት ውስጥ የመሄድ ብዙ ፍላጎት የለኝም። ማለት የዚህን ድርጅት ወደዛ መረጃ የመሸጥ እና በዚህኛው ድርጅት ላይ ትንሽ ተቀባይነት ማግኘት ብዙ ሀሳብ የለኝም። ዲፈረንት ኢንዱስትሪ ነው የምወደው። ቼንጅን ኢንተርቴን አደርገዋለሁ። ለውጥ በቃ ሲመጣ ደስ ይለኛል። ለምሳሌ ካርቶን ስሰራ ከነበረ ሪል ስቴት ብሰራ ወይ ቆርኪ ብሰራ ወይም ማርኬቲንግ ብሰራ ወይም ደግሞ ሳሙና ብሰራ ለእኔ ዲፈረንት ዳይሜንሽን ደስ ይለኛል ስራውን። ግን ከዚህኛው ተመሳሳይ ድርጅት ወደዚህኛው ተመሳሳይ ድርጅት ስትሄድ እሱ ብዙም ለእኔ እንትን አይሰጠኝም። ግን ዲፈረንት ሴክተር ስለሆነ ኢንተርቴን ያደርጋል። ብዙ ነገር ታውቃለህ። ለምሳሌ አንድ አዲስ ሜታል አሁን ብረታ ብረት ነው የሚሰራበት እና ያን ጊዜ የማውቃቸው ነገሮች አሁን ለምሰራቸው ነገሮች ጥሩ ግብአት ሲሆኑኝ ያለው እና ዲፈረንት ኤክስፒሪየንስ ይኖራል እና ትንሽ የተሟላ ነገርም የተሟላ እውቀትም እንዲኖርህ ይረዳል። አንዳንድ ጊዜ ያው በአንድ ሴክተር ብቻም ስትኖር ትንሽ አንድ ዶክተር ምረት የጻፈው ነገር ነበረ። ጊርድ ስትሆን በአንድ ሙያ ብቻ ዶክተር ኦንሊ ብሎ የጻፈው ነገር አለ። አንድ ዶክተር ካራክተር አለና ሌላ ነገር ምንም አንደርስታንድ አያደርግም እና ያ ኦንሊ ትሆናለና ስለዚህ ትንሽ ኢንተርፕረነራል ስኪልህንም ያቀጭጨዋል። በአንድ ሙያ ዘርፍ ብቻ ስትሆን ከዛ ውጭ ሌላ ነገር አይታየም። ግን ይሄ እንደ ሰውየው ምርጫ አይመስላችሁም? ግን አንድ ነገር ላይ ሚስቲክ ሊያደርግ ይችላል። አንዳንድ ሰው በቃ ያ ነገርን ፎከስ አድርጎ በዛ ነገር ኤክሴል ለማድረግ የሚፈልጉ ሰዎች አሉ። አንዳንዱ ደግሞ ዳይቨርሲፋይ ማድረግ የሚፈልጉ ሰዎች አሉ። የራሱ ስራ ከሆነ ኦፍኮርስ የራሱን ስራ ፎከስ አድርጎ በአንድ ሙያ መቀጠል ይችላል። የራሱ ስራ ካልሆነ ግን በአንድ ሙያ ላይ እኮ ረጅም ጊዜ መስራት ራሱ ደል ያደርጋል እኮ። በአንድ ዘርፍ ላይ አሁን ለምሳሌ በማኔጅመንት ይሄ ስኪል ዴቨሎፕ እያደረግክ በምትሄድበት ጊዜ በአንድ ሙያ ዘርፍ ላይ ከ2 እስከ 4 ዓመት ነው ማክሲማም መስራት ያለብህ። ለምሳሌ አንተ አካውንታንት ሆነህ የምታረጅ ከሆነ ኢትስ ዩር ፕሮብለም። ስትቀጠር አካውንታንት ነህ፣ ስታረጅም ሪታየር ስታረግም አካውንታንት የምትሆን ከሆነ ኢትስ ዩር ፕሮብለም። አትሊስት ሲኒየር አካውንታንት፣ ኮስት አካውንታንት፣ ፋይናንስ ማናጀር ሆነ ኮርፖሬት ዳይሬክተር መሆን መቻል አለብህ። ያለበለዛ ይሄ ብዙም ኢንዱስትሪው ኦን ዘ ጆብ ትሬኒንግ እየሰጠህ እያሳደገ አልሄደም፣ አንተም የማደግ ፍላጎት የለህም ማለት ነው። ያ አይነት ብዙም እንትን አይደረግም። ኢቭን ለምሳሌ አንተ አሁን ሄድክ አንድ ነገር ላይ ማናጀር ሆንክ፣ በቃ ዘላለምህን የአንድ ድርጅት ለምሳሌ ይሄንን ውሃ የምታሽግ ከሆነ የውሃ አሻጊ ስራ አስኪያጅ ሆነ የውሃ አሻጊ የሆነ ጡረታ ብትወጣ it's your problem. Now, you have to diversify your knowledge. You have to test another challenge. ቻሌንጆችን አክሴፕት ማድረግ አለብህ። ወደዛ ስራዎች መሄድ መቻል አለብህ እና
ራስን ለለውጥ ማዘጋጀት ያስፈልጋል። በሌላም ቢሆን ኢቨን እስከ ሰራተኛ ጋር መለያ መንገድ ያነሳቸው ነገሮችም ያለ ሪሌሽን በጣም አሪፍ ነው። በጣም ኢንትረስቲንግ ነገር ነው። ብዙ ድርጅቶች ሆስቲሊቲ ይኖራል ሲለያዩ፣ በሰራተኛውም በኩል ሊሆን ይችላል፣ በድርጅቱም በኩል ሊሆን ይችላል። ኤዘር ዌይ ለሁለቱም የሚጠቅሙ ነገሮች አይደሉም። እና ደግሞ ይሄ የአዲስ አበባ ገበያ የምታየው በጣም ጠባብ ነው። ወይም በጓደኛ ትገናኛለህ ወይም ቬንደርና ሳፕላየር ሆነ ትገናኛለህ። እና እነዛ ኮምፕሊኬሽኖች አስፈላጊ አይደሉም። አይ ቲንክ ባይ ዲዛይን አቮይድ ማድረግ ቢቻል እና በአንተ ኤክስፒሪየንስ ያነሳቸው ነገሮች በጣም ጥሩ ነገሮች ናቸው። ሌላኛው ስለ አግሪካልቸር አንድ የጻፍከው ፔፐር ነበረ፣ ፐብሊሽድም ባይሆን ሪሰንትሊም አንድ ኢቨንት ላይ ነበር። ከኢትዮጵያ ደግሞ ትልቅ ሴክተር ነው ነው ጂዲፒ ላይ ያለው ፐርሰንት አለ፣ የሚሸከመው ወርክፎርስ ኢምባላንስ አለ። ለዚህ የሆኑ ይችላሉ ብለህ ያሰብካቸው ሀሳቦች ያነሳቸው ፖይንቶች ነበሩ፣ እነሱን እናያቸው። ያ ኤዩ ሰሚት ላይ ነው ፓናል ዲስከሽን ላይ ተነስተው የነበሩት። አክቹዋሊ እኔ ወረቀቱን ጽፌ የነበረው በሌላ ጉዳይ ነበር ያንን ወረቀት የጻፍኩት። ምንድነው ዋና ሀሳቡ? ለምሳሌ የኢትዮጵያ የጂዲፒ ስትራክቸር ሲታይ ግብርና ወደ 34% ይይዛል፣ ኢንዱስትሪው ወደ 33% ይይዛል፣ ይቅርታ ሰርቪስ ወደ 33% ይይዛል፣ ኢንዱስትሪው ወደ 32% ይዞ 1% አካባቢ ደግሞ ማይኒንጉ ይይዛል። እና ያው ማይኒንጉ ከነበረበት ቅድም እንዳወራ ነው ከነበረበት ፖዚሽን 0.1 ወይም 0.01 ከሚባለው ወደ 1% መምጣቱ ትልቅ ነው። ምክንያቱም የኢትዮጵያ ኢኮኖሚ ትልቅ ስለሆነ 1% ለመምጣት ብዙ ያስፈልጋል። ግብርናን ግን ስንመለከተው ያው ለብዙ ጊዜ ከዚህ በፊት በነበረው የኢኮኖሚ እሳቤ የግብርና መር ኢኮኖሚ ነበር። አሁን ያው መልቲፖላር ፒላር ያላቸው የእድገት እሳቤዎች ናቸው ያሉት። ያኔ ግን ግብርና መር የሚል ኢኮኖሚ ነበር። ከዛን ጊዜ ጀምሮ እስካሁን ግብርናው እንዳልኩ 34% ኦፍ ጂዲፒ ኮንትሪቢዩት ያደርጋል ለሀገር። ኤክስፖርት ከምናደርጋቸው ኤክስፖርት አይተሞች 79% ከግብርና የሚመጣ ነው። የግብርና እቃዎች ናቸው ማለት ነው። 79% የግብርና ነው። and 75% ኦፍ ዘ ፖፑሌሽን ደግሞ የወርኪንግ ፎርስ ደግሞ ከወርኪንግ ፎርሱ 75% የሚተዳደረው ግብርና ላይ በመስራት ነው። ስለዚህ ይህን ሁኔታ ስንመለከተው ፋይናንሻሊ ደግሞ ስንመለከተው ለግብርና የተሰጠው ብድር ከ5 እስከ 10% ነው ለግብርና ፋይናንስ የተደረገው። እና ይሄ ኢኮኖሚክ ስትራክቸሩ ትንሽ ኢንባላንስ ያደርገዋል። በማክሮ ሌቭል በምትመለከትበት ጊዜ ኢምባላንስ ያደርገዋል። እንደውም ራሱ ይሄ ከ5 እስከ 10 የሚለው ቁጥር አግሮ ፕሮሰሲንግ ኤክስፖርት ላይ የተያያዙ ብድሮች ስላሉበት ፕሮሰስ ኤንድ ኤክስፖርት ስላሉበት እነኛ ስለሚይዙት ነው እንጂ ፕራክቲካሊ ለፋርሚንግ የተመደቡ ብድሮችን በምንመለከትበት ጊዜ ከ5% በታች ነው ያሉት ለፋርሚንግ የተሰጡ ብድሮች። ፋይናንስ የምናደርገው 5% ነው። የኢኮኖሚያችን 30% 34% የሚመነጨው ከግብርና ነው። የኤክስፖርታችን 79% ከግብርና ነው። የሰው ኃይላችን 75%ን የያዘው ግብርና ነው። ስለዚህ ይህን ስንመለከት 5% እና 10% ፋይናንስ እያደረግ ነው ግብርና ላይ ለውጥ ኤክስፔክት ማድረግ ያስቸግራል። ስለዚህ ግብርናው ትንሽ ለውጥ የሚደረግበት አጀስትመንት የሚደረግበት ነገር ይፈልጋል። አንደኛ ለምሳሌ ከዚህ በፊት የገበሬዎችን ፋይናንስ እንዲያደርጉ ተብሎ ማይክሮ ኢኮኖሚዎች ማይክሮ ፋይናንሶች ተቋቁመው ነበር። እነኚህ ሁሉ ማይክሮ ፋይናንሶች ከገበሬው ይጠራቀሙና ሲያድጉ ባንክ ይሆኑና መተው ለከተማ ለትሬዲንግ እና ለኮንስትራክሽን ነው ብድር የሚሰጡት። ለገበሬው ተመልሰው ሪስትሪክትድ ሆኖ ለገበሬው ብቻ እንዲያገለግሉ አይደረጉም። So we drained the money from the farmers and we lent it to the merchants and construction ማለት ነው። ለንግድና ለግንባታ ለመሳሰሉት ነገሮች ብድሩን አምጥተን እንሰጠዋለን፣ ለሌላ ሴክተር እናውለዋለን ማለት ነው። ይሄ ነገር ገቨርንመንት አቴንሽን ይፈልጋል፣ ፖርትፎሊዮ አጀስትመንት ይፈልጋል። ፖርትፎሊዮ አጀስትመንት ማለት ባንኮች ለሴክተሮች የሚሰጡት ብድር ከሴክተሩ ፍላጎት ጋር የተጣጣመ እንዲሆን መደረግ አለበት።
ብዙዎች ጊዜ ወርኪንግ ካፒታሎች ቢልዲንጎች ምናምን ኮላተራል ስለሚቀርቡና የኪሳራ መጠኑ በጣም አነስተኛ ስለሆነ ባንኮች የሚያዘነብሉት እንደዚህ አይነት ኮላተራል ላላቸው ድርጅቶች ብድር መስጠት ነው። ይሄ ደግሞ በሀገር ደረጃ በማክሮ ኢኮኖሚ ሌቭል ስትመለከተው የሀገሪቷን የፋይናንስ ፍሉድ ወደ አንድ ቦታ ብቻ እየቀዳ ያኛውን ድራይ ያደርገዋል ማለት ነው። ስለዚህ የኢትዮጵያ የግብርና ምርት እንዲያድግ ከተፈለገ ለምሳሌ አሁን በአመት አንድ ጊዜ የምንዘራባቸው ቦታዎች ለምሳሌ 75% ኢምፕሎይዎች ያሉት የፋርሚንግ ሴክተር ወይም ግብርና ውስጥ ነው ካለን እነኚህ 75%ዎች በአመት አንድ ጊዜ ብቻ በመዝራት ወይም 3 ወር ሰርተው 9 ወር ስፔንድ ሲያደርጉ ነው የሚውሉት። ምክንያቱም ያው ክረምት ከሐምሌ ነሐሴ፣ መስከረም፣ ጥቅምት ድረስ ይሰራል። ከዛ በኋላ ታጭዶ እንግዲህ በዓላት ናቸው የሚበዙት። ከዛ በኋላ ጥምቀት ነው፣ ገና ነው፣ ፋሲካ ነው፣ ሰርግ ነው። ካልቸሩ ስፔንዲንግ ካልቸር ውስጥ ይገባል ገበሬው። ስለዚህ ያለውን ጥንፍፍ ያደርግና ግንቦት ላይ ለማዳበሪያና ለምርጥ ዘር ደግሞ ብድር የሚጠየቅባቸው ሁኔታዎች ተመልሰው ይመጣሉ ማለት ነው። እንደዚህ አይነት አዙሪት ሰርክሎች ላለፈው ብዙ ዓመታት መተናቸዋል። ስለዚህ ኢትዮጵያ ውስጥ መሬቶቻቸው አንደኛ ያው ሴትልመንት አማራጭ መውሰድ መቻል አለብን። ከጎረቤቶች ሀገር ስንመለከት ወይም የታችኛውን ተፋሰስ ሀገራት በምንመለከትበት ጊዜ የሱዳንና የግብፅ አሰፋፈራቸው በሙሉ ናይልን ይዘው ነው፣ ዳርና ዳሩን ነው። ስለዚህ ሪቨርሳይድ ነው ሴትልመንታቸው። የእኛም ሴትልመንት በፈቃደኝነት ላይ ቤዝ ያደረገ በጥናት ላይ የተመሰረተ ሪቨርሳይድ ሴትልመንት ቢኖርና በተለይ አዳዲሱ ወርኪንግ ፎርስ ወጣቱ ትውልድ እየተደራጀ የሚያመርትባቸው የሪቨርሳይድ ሴትልመንቶች ቢመቻቹለት የተሻለ ነው አንደኛ። ስለዚህ የመስኖ ወይም በፓምፕ እያወጡ የመስራት ስራዎች ይኖራሉ ማለት ነው። አሁን ደግሞ ቴክኖሎጂውም ስለፈቀደ እንደ ድሮ ነዳጅ እየቀዱ በዲዝል ፓምፕ በትራንስፖርት እያፋሰሱ መሄድ የለም። ስለዚህ ሶላር ፓምፖች አሉ። ሶላር ፓምፖች ተጠቅሞ ሪቨርሳይድ ሴትልመንቶችን ማልማት ይቻላል። የተቀናጀ ለምሳሌ በዶሮ እርባታ፣ በአሳ እርባታ፣ በፍየል በጎች ምናምን የመሳሰሉትን እንዲሁም እርሻዎችን የተቀናጀ ያው የግብርና ባለሙያዎች ይህንን የተቀናጁ እርሻ ዲዛይን ማድረግ ይችላሉ። በዛ መሰረት በፍቃድ ላይ የተመሰረተ ሪቨርሳይድ ሴትልመንት ቢኖር። ሁለተኛ ደግሞ ፋይናንስ አሎኬሽኑ በስነ ስርዓት ግብርናው ለሚፈልገው እያንዳንዱ ባንክ፣ እያንዳንዱ ፋይናንሻል ኢንስቲትዩሽን ለግብርና የሚሰጠው ፖርትፎሊዮ በመንግስት በማክሮ ኢኮኖሚክ እንትኑ ዲሲሽን ማደግ መቻል አለበት። 15-20% መድረስ መቻል አለበት። ምክንያቱም የኮላተራል ኢሹ ነው የሚነሳው። እነሱ ሪስክ ነው የሚያስቡት። የባንክ ሪስክ እየታሰበ ሁል ጊዜ ግብርናው እየቀጨጨ ግን ከሱ የሚገኘውን ዲፖዚት የተጠቀሙ ማይክሮ ፋይናንሶች ገንዘባቸውን ሰብስበው ባንክ እየሆኑ መልሰው ለነጋዴና ለቢልዲንግ የሚያበድሩበት ሁኔታ መቀየር መቻል አለበት ማለት ነው። እዛ ላይ ያተኩራል ፔፐሩ። ሁለተኛ ደግሞ አሁን ኢትዮጵያ ያለችው ያው ኢኩዌተር ላይ ነው። የፀሐይ ብርሃን እንደ ልብ ነው። ያው 30 months of sunshine ብለን የምናወራላት ሀገር ነች። በዚች ሀገር ላይ የጉድጓድ ውሃዎች በሶላር ኦፐሬት የሚያደርጉ የጉድጓድ ውሃዎችን መስራት ይቻላል። በየትኛውም የኢትዮጵያ አካባቢዎች ከ100 ሜትር ባነሰ ውሃ ማግኘት ይቻላል። በጣም ጥቂት ቦታዎች ናቸው ከዛ በላይ የሚያስቆፍሩት። ስለዚህ ከ100 ሜትር ባነሰ ውሃ የሚገኝባቸው ቦታዎችን ውሃ ፓምፕ አድርጎ ገበሬው ስፔንድ የሚያደርግበትን ታይም ፕሮዲውስ እንዲያደርግ ቢደረግ አትሊስት ይሄንን የምርት ጊዜ ሚኒማም 2 እና 3 ጊዜ ቢያደርገው ያ 75% ያለው የተያዘው የሰው ኃይል 2 እና 3 ጊዜ ሮቴት አድርጎ ከሰራ አይ ቲንክ ጂዲፒውን በከፍተኛ መጠን የማሳደግ ኢምፖርት የሚደረጉ ፍሩቶች አሁን የሚያሳዝነው ከግብፅ አፕል ሲመጣ ታያለ፣ ከሱዳን ሽንኩርት ሲመጣ ታያለ። ብዙ ፍሩቶች ከውጭ ይመጣሉ። አሁን ለኢትዮጵያ እንደዚህ አይነት ነገሮች ትንሽ ካለን ሪሶርስ ጋር የሚጣጣም አይደለም እና ሲጀመር ኢን ፕሪንሲፕል ከዛ ማስመጣትም ያለብን አይመስለኝም። በምን አይነት ሁኔታ አድጎ በምን አይነት ሁኔታ ታሽጎ ምን ተቀብቶና ምን ተረጭቶበት እንደሚመጣም አናቅም ካለው አቲቲዩድ አኳያ። ስለዚህ በምግብ ሙሉ ለሙሉ ራሳችን በማንኛውም ዘርፍ አሁን በስንዴ ላይ እንደተደረገው ትኩረት
በማንኛውም ዘርፍ ይሄንን የምናደርግበት ነገር ቢመጣ ግብርናውን ማሳደግ ይቻላል። ሶላር ፓምፖችን መጠቀም፣ የሶላር ትራንስፖርቶችን መጠቀም፣ ላይክ በሶላር ቻርጅ የሚደረጉ ባጃጆች ምናምኖች አሉ። እነዛን መጠቀም እና የኢንዱስትሪ ፍላጎቱን የሚመጥኑ ግብአቶች ለነኛ በብድር የሚመጡ ትራንስፖርቶች፣ በብድር የሚመጡ ውሃ ፓምፖች። ባይዘዌ አንድ ገበሬ ሚኒማም 1 ሄክታር መሬት ካለው በ2 ሲዝን ወይም በ1 ሲዝን የሶላር ፓምፑን እና ሶላር ፓኔሉን መመለስ ይችላል። በጣም ፕሮዳክቲቭ ነው ምርቱ፣ ወይንም ደግሞ ወርኬብል ነው። ኦፕሬቲንግ ኮስትም የለውም። ሶላር ነው የሚጠቀመው፣ ኦፕሬቲንግ ኮስትም የለውም። ተያያዥ የሆነ ውጭ ነዳጅ ስለጨመረ የነዳጅ ትራንስፖርት ማጣት፣ ፍሳሽ አደጋ የመሳሰሉት ነገሮች የለው። እነኝህ ነገሮች አሁን ዘመኑ የፈቀደልን ስለሆነ ጊዜው ያመጣቸው ቴክኖሎጂዎች ስለሆኑ ቶሎ ያሉትን ቴክኖሎጂዎች በመጠቀም ብዙ ጊዜም ከመንግስት አቅጣጫ እንደሚሰጠው ቴክኖሎጂካል የሆነ ኢኖቬሽኖችን እንደ ግብአት በመውሰድ ግብርናችንን ማሻሻል እንችላለን የሚል ነበረ ፔፐሩና እሱን በተመለከተ ነበር ፓናል ዲስከሽንም የነበረው። ኢት ዋዝ ኳይት ኢንትረስቲንግ። ኤዩ ሰሚት ላይ የመጡት ከቻይና ከሌሎች ሀገሮች የመጡ ኢንቨስትመንት ሲክ የሚያደርጉ ባለሀብቶችም ተሰብስበው ነበር። ጥሩ ነበር ዲስከሽኑ፣ ደስ ብሏቸዋል። ስንወጣም ሪኮሜንዴሽን ሰጥተዋል፣ አድራሻም ወስደዋል። ኮንሰልት ለመደረግም ፈቃደኞች ናቸው እና ጥሩ ነው። እንግዲህ ተስፋ ይታየናል። እኔም ማንሳት የፈለግኩት ግን ቅድም ፒኤችዲ ላይ የጻፍከውን ጽሁፎች ናቸው። ፐብሊክ ማድረግ የሚቻል ከሆነ ማለት ነው፣ ማንሳት የምትችል ከሆነ። አላለቀም እኮ ገና ነው። ፒኤችዲ አሁን ሲኖፕሲስ ነው የገባው፣ ግን የምትሰራበት ቶፒክ ላልከው ነገር እኔ መስራት የምፈልገው ማሳየት የምፈልገው ለምሳሌ ያው በሀገር ደረጃ ካረከው ይሰፋል፣ አፕላይ ማድረግ ያስቸግራል፣ ሪሶርስ እና ታይምም ይጠይቃል። ግን በአዲስ አበባ ደረጃ የፋይናንሻል ኢንስቲትዩሽኖች ስፓሻል ኮንሰንትሬሽን አለ የሚል ነው የኔ። በጣም ሃይሊ ኮንሰንትሬትድ ሆነዋል። በአንድ ቢልዲንግ ላይ 3-4 ባንኮች እናያለን። በአንድ ቢልዲንግ ላይ 3-4 ባንክ ማየት ማለት ከታች ብንጀምር እንኳን ከጥበቃ ሰራተኛ ብንጀምር አንድ ባንክ በ3 ሽፍት የሚጠብቁ ፐር ሽፍት 3 ሰው እንኳን ቢኖረው ሴት ፈታሽ አሉ። ቀን አክቹዋሊ ከ12 ያላነሰ ጥበቃዎች አንድ ባንክ ይኖረዋል። ስለዚህ አንድ ቢልዲንግ ላይ 4 ባንክ፣ አንዳንዱ 6 አለ፣ አንዳንዱ 3-2 አለ እና አንድ ቢልዲንግ ላይ 2 ባንክ ሲቀመጥ እንግዲህ 28 ጥበቃ እዛ ቦታ ላይ አሳይን ተደርጓል ማለት ነው። ቢያንስ 2 ማናጀር አለ፣ 2 ዴፒቲዎች አሉ። እንግዲህ እያንዳንዱ ካውንተር ለምሳሌ 3 ባንኮች ቢኖሩ እያንዳንዱ ካውንተር 4 ቢኖረው ወደ 12 ካውንተር አለ እና አሁን ባንኮቹ የሚሰጡን አገልግሎት በምንመለከትበት ጊዜ ዲፖዚት እና ዲስፐርስመንት ነው። ምክንያቱም ብድር ወደ ሄድ ኦፊስ ሄደዋል፣ የውጭ ምንዛሬ ጥያቄና ኤልሲዎች ወደ ሄድ ኦፊስ ሄደዋል። ስለዚህ ብራንቾች ላይ የሚሰራው ነገር ገንዘብ ከማስቀመጥ ከማውጣት መሰረታዊ ነገሮች ያለፈ አይደለም። እኛ አሁን ቴሌን በምንመለከትበት ጊዜ ምንም አይነት ብራንች እንደ ባንክ አገልግሎት የሚሰጥ ብራንች ሳይከፍት የጂዲፒያችንን ኢኩቫለንት የሆነ ትራንዛክሽን ላስት ይር ነበረው። አሁን ደግሞ በጣም ከዛ የበለጠ ትራንዛክሽን እንዳለው በቀደም ሲኢኦ ኤክስፕሌን ሲያደርጉ አይተናል። አዲስ ኢኖቬሽን ባስተዋወቁበት ጊዜ ማለት ነው። ባንኮች ኦፍኮርስ ያው ጊቨን ፕሮፊት አላቸው። ዲፖዚት የሚያደርገው 7% ነው። ሚኒማሙ ተነስቷል ቢባልም ዘይ ስቲል ኪፕ 7% ዲፖዚት ኢንተረስት፣ ከ22 እስከ 23% ብድር ይሰጣል። ስለዚህ ከ23 እስከ 7% ያለው ጋፕ ኒርሊ ላይክ 16% ማርጅን በዲፖዚት እና በሌንዲንግ ጋፕ አለ ማለት ነው። ስለዚህ ይሄ ስላለ፣ ይሄ ፍሪደም ስላለ፣ ይሄ ደግሞ ጫናው እነሱ የሚያወጡት ኮስት ጫናው በማህበረሰቡ ላይ ሪፍሌክት ያደርጋል። አንደኛ ብዙ ከፋይ ናቸው፣ ብዙውን የስራ ቦታ ይይዙታል። ሌሎች ንግድ ተቋማት ቤት የመከራየት አቅማቸው ከባንኮች ጋር ውድድር ውስጥ ይከታቸዋል። ሁለተኛ ደግሞ ባንኮቹ ኮስታቸውን ሚኒማይዝ ባለማድረጋቸው ምክንያት ዲፖዚት ኢንተረስት ላይ አነስተኛ ክፍያ ነው እየተከፈለ ያለው። ስለዚህ የዲፖዚት ኢንተረስት እነሱ 22% ካበደሩ ሚኒማም ኦፍ 17 and 16% ዲፖዚት ማግኘት አለበት አስቀማጩ። ምክንያቱም ኢንፍሌሽን ያለው ኢኮኖሚ ነው። ኢንፍሌሽኑ በአመት 20%
የሚጠጋ ከሆነ ከኢንፍሌሽን በታች ማስቀመጥ የለበትም ዲፖዚት የሚያደርገው ሰው። ስለዚህ ዲፖዚትን ሴቪንግን የሚያበረታታ አይደለም አሁን ያለው የባንክ ሁኔታ። ስለዚህ አንደኛው ደግሞ ትልቁ ችግር በብራንች ዲስትሪቢዩሽን ላይ ከፍተኛ ኦቨርሄድ ኮስት ስላላቸው እና ጊዜውን ቴክኖሎጂውን ያላማከለ ስለሆነ በብራንች ዲስትሪቢዩሽን ላይ ወይም አላስፈላጊ የባንክ ስርጭት ስላለ ወይንም በተወሰኑ ኤሪያዎች ላይ ከሚፈለገው በላይ የባንክ ቁጥሮች አሉ። እኛ አሁን ሌላ ሀገር እንሄዳለን፣ ባንክ ነርተ ነው የምታገኘው፣ አንድ ብራንች ነርተ ነው የምታገኘው እንጂ እንደዚህ ችምችም ያለ በአንድ ቢልዲንግ ላይ ይሄ ሁሉ የለም። እንደውም አንዳንድ ተቺዎች ሃቪንግ ዚስ ኦል ባንክ ፎሬን ከረንሲ የላችሁም ይላሉ። ዋት ኢዝ ዚስ ኦል ባንክ አንሌስ ዜይ ሃቭ ፎሬን ከረንሲ ይጠይቃሉ። እና ምንድነው የፎሬን ከረንሲ ኢሹም የብድር ኢሹም በሄድ የኦፊስ ማኔጅ እየተደረገ ዲፖዚት ለማድረግና ዊዝድሮ ለማድረግ ይሄ ሁሉ ብራንች እኔ ትንሽ ኮስቱ በማክሮ ሌቭል በኮስቱ ታይቶ የሚያመጣው የማክሮ ኢምፓክቱ መታየት መቻል አለበት በሚል በሱ ነው ፔፐሩን እየሰራው ያለሁት። ኦልሬዲ ሲኖፕሲሱ አክሴፕት ተደርጓል። እንግዲህ የሪሰርች ታይም ተደውሎ ነው የተነገረኝ። ስለዚህ ቴንክ ዩ ፎር ዛት። ስለዚህ ግን ፖሊሲ ነው የሚያስገድዳቸው ይባላል አይደል? እውነት ነው። ከዚህ በፊት ናሽናል ባንክ አይ ቲንክ 25% ኦፍ ዩር ብራንች ኤክስፓንድ እያደረጋችሁ መሄድ አለባችሁ የሚል የተደራሽነት ኢሹ ነበረ በፊት። ያኔ እንግዲህ እንዳሁኑ የፔመንት ሞዳሊቲ አማራጮች አልነበሩም። ስለዚህ ያኔ በሞባይል መክፈል አይቻልም። አሁን እኮ አንድ ባንክ ስልክ የሚሰራውን ስራ ነው የሚሰራው እና ያላቸው ቁጥር ለምሳሌ በአዲስ አበባ ውስጥ ሰርች ብታደርግ ከ8500 ያላነሰ ባንክ አለ። አዲስ አበባ 8500 ባንክ ሪሊ ያስፈልጋሉ። የባንክ ብራንች ማለት ብራንቾች የብራንቾች ቁጥር የሁሉም ባንኮች ብራንቾች ሲደመሩ ማለት ነው። ጎግል አድርገህ ብትመለከት ከ8400 እስከ 9000 ብራንቾች በአዲስ አበባ ውስጥ ይገኛሉ ይልና እያንዳንዱን ባንክ ደግሞ ይሄን ያህል አለው ይላል። ሶ ያ ማለት ምንድነው? ከዚህ በፊት ኦፍ ኮርስ ስራዎችም ብድሮችም የፎሬን ከረንሲ ጥያቄም በብራንቾች ይሰራ ነበር ድሮ እና ብራንቾች አቅምም ነበራቸው። አሁን አቅም የላቸውም። ብራንቾች ተወስዷል፣ ከነሱ ወደ ሄድ ኦፊስ ሄዷል። መሰረታዊ ስራዎቹ ሄደዋል። ዶክመንት ሊያሰራ የሚችል በሞባይል ልትከፍለውና ልትቀበለው የማትችለው ስራ ወደ ሄድ ኦፊስ ሄዷል። ብራንቾቹ ቁጭ ብለው ዲፖዚት መሰብሰብና ክፍያ መክፈል ነው። ከዛ የተሻለ የተወሰኑ ስራዎች ቢኖሩም አሁን ካለው ስርጭት ባነሰ ቁጥር መሰራት ይችላል። ስለዚህ የነሱ የባንኮች ኦቨርሄድ በቀነሰ ቁጥር ላስቀማጩ የሚከፍሉት ኢንተረስት መጨመር ይችላል። ስለዚህ ኢቭን ኢትዮጵያውያን እኮ አሁን ሴቪንግ ካልቸር የለንም። ለምን? ገንዘብን ባስቀመጥከው ቁጥር የመግዛት አቅሙ እየቀነሰ ስለሚሄድ ዋዩ ዲፖዚት እና ሻይ እንኳን እንዳጠጣበት ነገ የምግብ ዋጋ ሊጨምር ይችላል ሌላ ቦታ። ስለዚህ ያው ጠጥተ የሚሆነውን ትመለከታለህ እንጂ ወይ ባትሪ ስለዚህ ያ ኢንፍሌሽኑ የሚጣጣም ኢንፍሌሽኑን አትሊስት ኮምፐንሴት ሊያደርግ የሚችል ዲፖዚት መስጠት የሚቻልበት ሁኔታ መፈለግ መቻል አለበት እና እንደ ሀገር ሴቪንግ ካልቸራችን አሁን በተለይ መንግስት የካፒታል ማርኬት የሼሮች እና አክሲዮኖች የሚሸጡባቸውን ነገር እያመቻቸ ስለመጣ አንድ አክሲዮን በ1,000 ብር፣ አንድ አክሲዮን በ10,000 ብር እንደ አክሲዮኑ ዋጋ መጠን ሲኖረን እኮ አንድ አክሲዮን የምገዛባት ከሆነ 10,000 ብር ቫሊዋን አውቃታለሁ። ስለዚህ ኦንላይን ገብቼ ወይንም ደግሞ በሚፈጠረው ሲስተም እንደሌላው ሀገር ቁጭ ብዬ 1,000 ብር ሲኖረኝ አንድ አክሲዮን እገዛለሁ እንጂ ዝም ብዬ ክለብ አልሄድበትም። ለምሳሌ ክለብ ሄደህ ስትመጣ 70-80 ሺህ ብር ስፔንድ ታደርጋለህ። ግን ይሄ ማለት 10-15 ሼር ወይ 20 ሼር ከባንክ ይገዛልሃል ብለህ ስታስብ ሰው ኢንቨስትመንት አፒታይቱ እየጨመረ ይሄዳል። ስፔንዲንግ ባህሪው እየቀነሰ ይመጣል። ስለዚህ እነኝን ነገሮች ለማበረታታት የግድ ባንኮች እንደዚሁ በሰፊው እግራቸውን ዘርግተው የያዙት የዲፖዚት እና የሌንዲንግ ማርጅንን ሊያስቡበት ይገባል ብዬ አስባለሁ።
ክለብ ምሳሌ ወይስ የተመች ክለብ ሄደው ግን ኢንቨስት ያደርጋል ያ አሁን በ40 ሺህ ወይ ክለብ ይወጣና በ40 ሺህ ሊያደርግ ይችላል ግን አትሊስት ሄዶ እንኳን ስፔንድ ቢያደርግ ስንት አክሲዮን እንደሚገዛለት ሲያስብ ይቆጨዋል ለሚቀጥለው ጊዜ ሰልፍ አጀስትመንት ይሰራል እሱ ሲሄድ አንተ ዲፖዚት አድርገህ ካሳየኸው he will follow your step ማለት ነው እሱ ለነገሩ ይሄዳል ያው ገምቻለሁ ግማሹን እንኳን በሄድበት ሲል ግማሿን ፈልጋታል ከባድ ነው በትክክለኛ ሰው ምሳሌ እንድትሰጥ ፈልጌ ቢዝነስ ከጀመርክ በኋላ ስለ ገንዘብ የተማርከው ነገር ከዚህ በፊት እንደ ኢንተርፕረነር የተማርከው ስለ ገንዘብ ከመሆን በፊት ግን ያላወቀው ነገር ያው የራስህ የመሆንና ያለመሆን ጉዳይ ነው እንጂ ያው ድሮም ታየዋለህ ምክንያቱም ግን ዋናው ነገር እኔ አሁን የተረዳሁት ክሬዲት መስጠት በጣም አስቸጋሪ ነው እዚህ ሀገር በቃ በቼክም ብትሰጥ ያው ወረቀት ሰብስበህ ትቀመጣለህ እንጂ ገንዘብን የማግኘት ጉዳይ አስቸጋሪ ነውና አሁን ባለው ህግም ያሰራር ሁኔታም ለምሳሌ ሌላ ሀገር አንተ ፖስት ዴትድ ቼክ ካለ ትሸጠዋለህ ያንን ቼክ ለሌላ ሰው ለምሳሌ እኔ የ10 ሚሊዮን ብር ቼክ ቢኖረኝ እርግጥ ነው እንደሚከፈለኝ ስለዚህ ያንን በ15 ቀን የሚከፈል የ10 ሚሊዮን ብር ቼክ አለኝ ስለዚህ ይሄንን 9.5 ሚሊዮን ብር ግዛኝ ብዬ ለሱ ልሸጥለት እችላለሁ እሱ ያንን ይገዛል ጊዜው ሲደርስ ያንን ይቀበላል አሁን ባለው ሁኔታ ግን በቃ ያው ብትከሰውም እንዴት ትከሰዋለህ የሚል አስተራቂ ሽማግሌ የሥራ ሁኔታ ምናምን አለ ብዙ ሰው ኮሚትድ አይደለም ክሬዲቱን ሊያቢሊቲውን ለመክፈልና ያ ደግሞ አንተንም እንደዛው እንድትሆን ያደርጋል አንተ ራስህ ለመክፈል ከመንግስት ፕሮጀክቶች ክፍያ መጓተት ጀምሮ አንተንም ለመክፈል እንደዛው ያደርጋልና የክሬዲት ፔመንት ኮሚትመንት በጣም አዲስ የሆነብኝና ያስቸገረኝ ነገር ቢኖር እሱ ነው እና እኔንም ቻሌንጅ አድርጎኛል የወሰድኳቸውንም ክፍያዎች ሄጄ ለመመንዘር አልቻልኩም ያ ከባዱ ነገር እሱ ነው እስካሁን ካየሁት ባንክም ማሸማገል ያበዛል ጉዳዩ ከማስፈጸም ይልቅ በተለይ የሱ አካውንት ያለበት ባንክ ያ ማሸማገል ያበዛል ያ እንደሱ አይነት ነገሮች አሉ እሱም እኮ የሚከፈል ሲሆን ነው ከነጭራሹ የማይከፈል ሲሆንና በቃ ያየው ስትቶ ያስቸግራል ደግሞም እኮ ትገናኛለህ በማንኛውም ሁኔታ ስትገናኝም ይሉኝታም የለምና ትንሽ እሱ እንዳልከው አዲስ ሆኖብኛል አሁን በቅርብ ነው ግና ወይስ በፊትም ያው የየባሰ የመጣው የኛ ድርጅት ከይሄኛው አፍሪ ኢንቨስትመንት ሲከፍ 6ኛ አመቱን ነው አሁን የጀመረው 5 አመቱን ሴሌብሬት አድርጓል ባለፈው ክረምት እንግዲህ ጊዜው አጭር ነው ግን ያው እንግዲህ ቻሌንጅ አድርጎናል እሱ አሁን በአንድ ደቂቃ ወደሚመለሰው ተመልሰናል ወደዛም ወደ እስካሁን ብዙ አመት ቢዝነስ ላይ ቆይታል በኃላፊነትም በየቾ ድርጅታችን አስኪያጅ ሆነ በራስህ ብዙ ቅድም ስናሳ ብዙ ኪሳራም ብዙ ላይታሽ አይታል ብዙ ስኬትም አይታልና እስካሁን በመጣበት ጉዞ ውስጥ በጣም ደስተኛ የሆንክበት የቢዝነስ አጋጣሚ ሞመንት ወይም ቀን መቼ ነበር ምክንያቱስ ምን ነበር እኔ አክቹአሊ ያው በሰራዎች በከሰርኩባቸው ብዙ ክፋት አይከፋኝም ምንድነው የትማርበታለህ ሌሰን ትወስዳለህና ያንን ታያለህ ግን ሪል ስቴት ማርኬቲንግ የሰራሁባቸው ጊዜዎች የተሻሉ ናቸው ጥሩ ናቸው እንደ ሊደር ያው ማስተርስንም በሊደርሺፕ ላይ ነው የሰራው እንደ ሊደር ባለፈው አመታት የተማርከው ድሮ ሲጀምር ባቀው የምትለው አንድ ነገር አንሳ በትባል ያ ነገር ምንድን ነው እንግዲህ እንደ ሊደርሺፕ እንዳልከው ያው የሚመስለን ትምህርት ቤት ስንሄድ ሁሉንም ለስራ የሚያስፈልገንን ዕውቀት ትምህርት ቤቱ የሚሰጠን ነው የሚመስለንና ምናልባት አንተ ከተማርካቸው ነገሮች ስራ ስትመጣ ያገኛቸውን ነገሮች ስታያቸው ኢንላይትመንት ነው ትንሽ እንድታየው ነው እንጂ የተደረጉት ሁሉንም የምትሰራበትን ነገር አይሰጣም ግን ፐርሰናል ዲቨሎፕመንት ላይ መስራት ከትምህርቱ ያላነሰ ኖሌጅ መሆኑን ከትምህርቱ ያላነሰ ሪዋርድ ያለው መሆኑን ከትምህርቱ ያላነሰ
ያንተ ኳሊፊኬሽን ያለ አንዳንዴ ፐርሰናል ኳሊቲ እና ፕሮፌሽናል ኳሊቲ ተነጣጥለው የሚታዩ ነገሮች አይደሉም። ስለዚህ ፕሮፌሽናል ኳሊቲ ብቻ ሳይሆን ፐርሰናል ኳሊቲም ላይ ማተኮር እንደሚገባኝ ተምሬያለሁ። ምናልባት ኤክስፕሌን ለማድረግ ፐርሰናል ኳሊቲ የምትላቸው ነገሮች ራስ ላይ የምትሰራባቸው ለግብረ ገብ ይሆናል፣ ለራስ ለህይወት መርህ ይሆናል፣ ከሰው ጋር ያለህን ግንኙነት ቃልህን የመጠበቅ ጉዳይ ሊሆን ይችላል፣ ወይም ደግሞ ራስን ፊዚካሊ ፊት አድርጎ የመቆየት ነገር ሊሆን ይችላል፣ ወይንም ደግሞ ኢሞሽናል ኢንቴሊጀንስ የምንለው ኢንጀነራል ከኢንቴሌክቹዋል ኢንቴሊጀንስ ውጪ የሆነው ነገር ኢሞሽናል ኢንቴሊጀንስ የምንለው you have to be emotionally intelligent instead of intellectual intelligence only እና ያቺ ነገር በጣም ኢምፖርታንት ነች እና አንዳንዴ ኦቨርሉክ ትደረጋለች። በጣም ጥሩ ሰው ከሆንክ፣ ሰው አክባሪ ከሆንክ፣ ከሰው ጋር ያለህ ግንኙነት ሪሌሽንሺፕ ሆሪዞንታል ሪሌሽንሺፕ ጥሩ ከሆነ ስራ እንኳን ባይኖርህ እኮ ና ስራ ትባላለህ። ገንዘብ ባይኖርህ ሰርተ መልስ ትባላለህ። ካራክተርህ ግን ልክ ካልሆነ ማንም አያደርግልህም ያንን እና ካራክተር ላይ መስራት ራሱ አንድ ትልቅ ስራ ነው ከፕሮፌሽናል ኖሌጅ ባሻገር። ቢዝነስ ላይ ከሬፒቲሽን ይበልጣል ከእውቀት ግንኙነት ከምን ግን ጊዜ ስለሚወስድ ቢውል ለማድረግና ወዲያውኑ ስለማትመነዝረው አይ ቲንክ ሰው የሚረባ ላይመስለው ይችላል። አንዳንዴም ደግሞ ያከስራል። አንተ በቃ ኢንቴግሪቲህን ግድ የሚልህ ከሆነ ሉዝ የምታረጋቸው ነገሮች ሊኖሩ ይችላሉ። ለኢንቴግሪቲ ብለህ የምታጣቸው ነገሮች ሊኖሩ ይችላሉ። ግን ትንሽ ነገር ብታጣም ብዙ ነገር ሪዋርድ ያደርግሃል። እኔ አሁን የተመለከትኩት ነገር እሱ ነው። አንዳንዴ ዋጋ ትሰጣለህ፣ ዋጋው ለውጥ አምጥቷል፣ ትላንትና ባለው ዜና የውጭ ምንዛሪ ለውጥ አምጥቷል ምናምን ብሏል። አይ ዋጋ እኮ ሰጥተኛል፣ ትላንትና ነገ ውሰድ ብለኸኛል፣ አይ ተቀይሯል፣ እኔ አያገባኝም ብትለው ያቺን ኪሳራ ታተርፋለህ። አይ አሁን ያለው ዋጋ ይሄ አይደለም፣ በዚህ ሁኔታ እንደዚህ ይሆናል፣ ይሁን እንጂ ትላንት የተነጋገርነው ይሄ ስለሆነ I will keep my word ካልክ ደግሞ ትልቅ ትረስት ዴቨሎፕ ታደርጋለህ። አንዳንዴ በጨረታ የማታገኘውን አይነት ቮሊዩም ትረስት የሚያደርጉ ሰዎች በቀጥታ ትእዛዝ ሲሰጡ ታገኛለህ። እና ኢንቴግሪቲ ላይ የራስ ፐርሰናል ኢሞሽናል ኢንቴሊጀንስ ላይ መስራት እና ለሱም ደግሞ ኮሚትድ መሆን ታማኝ መሆን ለራስ ጥሩ ነው። ኤክሰለንት፣ አሪፍ። በጣም አንድ ቢዝነስ ላይ ለመግባት ለሚፈልግ ሰው ለሚጀምር ሰው አንድ ምክር ስጠው ብትባል ያ ምክር ምንድን ነው? ያው ስራውን ማወቅ ነው። የማያውቀውን ነገር መስራት ያስቸግራል። ስራውን ጠንቅቆ ማወቅ ያስፈልገዋል። በደንብ ማጥናት፣ ማንበብ፣ አካባቢውን ማወቅ፣ መጠየቅ ያስፈልጋል። ያው በእኛ ሀገር ሁሉ ነገር ኢንተርኔት ላይ ላይኖር ይችላል። የእኛ ሀገር ኢኮኖሚ ሴናሪዮ ሁሉ ነገር መረጃ ቢኖርም እንደሌላው ሀገር የተሟላ ላይሆን ይችላል። ስለዚህ መጠየቅ፣ በዘርፉ ያለውን ነገር ማናገር፣ ስራ ላይ ያሉ ሰዎች ማማከር ቢኖርበት ጥሩ ነው ብዬ አስባለሁ። ምክንያቱም ያው ዘው ብለህ ስትገባ የሚገጥም ነገሮች አሉ። ብዙ ቻሌንጆች ይገጥመዋል። ከፋይናንስ እጥረት፣ ከማርኬቲንግ፣ አይዲያህን ከመሸጥ፣ ፕሮዳክትህን ከማቅረብ፣ አንዳንዴ ደግሞ በዛ ስራ እስከምትታወቅ ድረስ ቶለሬት የሚያደርግ ሪሶርስ ላይኖር ይችላል። ብዙ ፋክተሮች ይኖራሉ እና አይ ቲንክ ኮንሰልት መደረግና በደንብ አድርጎ ገበያውንም ሶርሱንም ኮስቱንም ማጥናት፣ ትንሽ እንደ ፊዚቢሊቲ ዶክመንት የራስህ የምትሆን በሚገባህ መልኩ ማዘጋጀት እና እሷን ማስተቸት ጥሩ ይመስለኛል። አንተ ያለ አቋም ወይም እምነት አጠገብ ያሉ ሰዎች ግን ማይስማሙት ወይም ዲስግሪ የሚያደርጉበት ምንድን ነው? ብዙ ጊዜ ቅድም እንደጠየቀው ያው አንዳንድ ሰው ኢንተርፕሬነር መሆን አለበት፣ ሁሉም የራሱ ስራ መፍጠር አለበት ይላሉ። እኔ ግን በዚህ አልስማማም። የሚገርም ነገር አንዳንዴ ከጓደኞቼም ጋር እነጋገራለሁ። ሰው ሁሉ ኢንተርፕሬነር መሆን የለበትም። ሁሉም ሰው ኢንተርፕሬነር ከሆነስ ደግሞ how do you manage the market? ሁሉም ሰው ቅድም እንዳለው ትናንሽ ሱቆች ከፍቶ የሱቁ ዘበኛ ሆኖ ይቀመጣል እንጂ ማለማን ይሰራል። እና አንዳንድ ድርጅቶች ሌሎች እየተማሩ እያለፉበት የሚወጡ፣ ሌሎች ትሬን እያደረጉበት የሚሄዱ፣ ሳይመልቴኒየስሊ ደግሞ ያኛው ድርጅት ራሱን እያሳደገ ሌሎችንም እያበቃ የሚሄድበት ኮርፖሬት ሞዳሊቲ ቢኖር ጥሩ ነው ብዬ አስባለሁ። ምክንያቱም ለኮሚኒቲ የሚጠቅሙ ነገሮች በሙሉ ፕራይቬት አይደሉም። ባይዘዌ
እኔ በኢኮኖሚ ርዕዮተ ዓለም ደረጃ ከካፒታሊዝም ጠብ የለኝም፣ ግን አይ ላይክ ቻይኒዝ ኮሚኒዝም። ምክንያቱም እነሱ በጋራ የሆነው ነገር ለምሳሌ ፐብሊክ ትራንስፖርትን፣ ሀገራዊ ሁኔታን፣ የአየርን፣ የባህርን ወይንም የመሳሰሉት ነገሮች የጋራ ኢሹ ናቸው። ግለሰቦች ግን ነግደው ሀብታም መሆን ይችላሉ፣ እሱን አይገድቡም። እንደ ኢኮኖሚ ሁሉም ሰው ይከርከም ከዚህ ሚሊዮን በላይ እንዳያልፍ የሚል ጥያቄ የላቸውም። በዓለም ላይም እንደምናየው በየዓመቱ በጣም ብዙ ቢሊዮነሮችን የሚያፈሩት እነሱ ናቸው። ግን ስትመለከተው ደግሞ ዜጎቻቸው በሙሉ አነስተኛ በጣም ቺፕ የሆነ ትራንስፖርት አላቸው፣ በጣም ቺፕ የሆነ ፉድ ሰርቪስ አላቸው፣ በጣም ጥሩ የሆነ ሄልዝ ኬር አላቸው፣ በጣም ጥሩ የሆነ ኤጁኬሽን አላቸው። እና እነኚህ የሚሰሩት በአብዛኞቹ በገቨርንመንት ነው። እና ገቨርንመንቱ ደግሞ ኢንተርፕሬነርስ ሳይሆን ኢንትራፕሬኒውርስ የምንላቸው አይነት ሰዎች ያስፈልጉታል። በቃ ለውጥ የሚያመጡ ለምሳሌ አንድ ሰው በመንግስት መዋቅር ውስጥ ከንቲባ ብታረገው የተቀበላትን ከተማ እንዴት ሊለውጣት ይችላል? አንድ ሰው የማሪታይም እና የሎጂስቲክስ ትራንስፖርት ብታረገው ያለውን የሎጂስቲክስ እንዴት ሊቀይረው ይችላል? አንድ ሰው ኢትዮጵያ አየር መንገድ ላይ አሳይን ብታረገው አየር መንገዱን በኢትዮጵያ አይደለም በአፍሪካ አይደለም በዓለም እንዴት ተወዳዳሪ ሊያደርገው ይችላል? አንድ ሰው ደግሞ ምድር ባቡር ብታስቀምጠው ለምሳሌ ኢትዮጵያ እኮ የቀድሞ የምድር ባቡር የፈረሰበት ታሪካዊ ዳራዎች ቢኖሩም ግን ተወዳዳሪ አልነበረውም እኮ። ኢትዮጵያ አየር መንገድ ዓለም የሚወዳደረው ነው። የኢትዮጵያ ምድር ባቡር ግን ቀድሞ የነበረውን ነው ማወራል። ድሮ የነበረው እንትን ጊዜ ሲፈርስ ምናልባት አህያና ፈረስ ካልሆነ በስተቀር ይህንን ዕቃ ተጓጉዞ የሚወዳደረው የለም። መኪኖች እንደምታየው ናቸው። እና አንዳንዴ የምትይዘውን መስሪያ ቤት ይዘው ልጠፋ ትችላለህ፣ ወይም የምትይዘውን መስሪያ ቤት ደግሞ ልታሳድገው ትችላለህ። ግን አስሎንጋስ ኮሚዩናል የሆነ አገልግሎት የሚሰጥ ሀገራዊ የሆነ አደራ ያለበት ማህበረሰባዊ የሆነ አደራ ያለበትን ድርጅት ሊያነሳ የሚችል ኢንትራፕሬኒውርስ ያስፈልጉናል። እና ሁል ጊዜ እኛ ሀገር ኦቨር ቶክን ነው ስለ ኢንተርፕሬነርስ ይባላል። ዌር አር ኢንትራፕሬነርስ? ለምን ኢንከሬጅ አናረጋቸውም? ኢንትራፕሬኒውርስ አዋርድ እኮ ሊኖረንም ይገባል። ለምሳሌ መንግስት ሴንሲቲቭ በሚላቸው ድርጅቶች ውስጥ ለምሳሌ ግብርና ሚኒስቴርን አንድ ሚኒስቴር መጥተው አፕሳይድ ዳውን ቢቀይሩት እና ያንን በጣም አነስተኛ የሆነ ወጪ ቆንጆ የሆነ አይዲያ ጥሩ የሆነ ተሞክሮ አምጥተው የኢትዮጵያን የግብርና ሁኔታ እስከ ዛሬ ላለፈው 2000-3000 ዓመት ነበረ ከሚባለው ታሪክ ቢያወጡት ዚስ ማን ኢንተርፕሬነራል ስኪሉ አክሴፕተድ ተደርጎ ሪዋርድ ሊደረግ ይገባል። እና ሁሉም የዚህ በኢንትራፕሬኒውርስ ለምሳሌ አንዳንድ ሰዎችን ሳስብ ያመጡት ኢኖቬሽን በጣም ትልልቅ ነው። ሽልማት ሁሉ አላቸው። አንዴ ቆይቷል ማኔጅመንት መጽሐፍ ላይ የሂልተን ውስጥ የሚሰራ አንድ የሳኒተሪ ኢንጂነር ነበረ እና እሱ የሂልተንን የውሃ ወጪ ሲያስበው በጣም ብዙ ነው ለዋና ተደርጎ የሚደፋው እና ያንን ዋና አገልግሎት ከሰጠ በኋላ የሚደፋው ለምን በልዩ ሲስተም ወተር ታንከር ላይ ወጥቶ ወይንም ደግሞ ፓምፕ ተደርጎ WCውን ፊት መታጠቢያውን ሳይሆን የሽንት ቤትና የውሃ ሽንት ማጠቢያውን ለምን አይሰራም በሚል በጣም ብዙ የውሃ ኮስት ቀነሰ እና አይ ቲንክ 25% ኦፍ ሂዝ ሴቪንግ ሪዋርድ አግኝቷል ይመስለኛል ለተወሰኑ ዓመታት። እኛ ብዙ ሶሉሽን የሚያመጡ በድርጅት ውስጥ ያሉትን ልዩ እሳቤ የሚያመጡ ድርጅቱን ለሆነ ቦታ የሚያሸጋግሩ ሰዎች ስናገኝ አዋርድ አናረግም። ለምሳሌ ኮዳክ አሁን የዚህ የዲጂታል ካሜራ ሐሳብ ሲያቀርብ የዲጂታል ካሜራ ሐሳቡን ስላልተቀበሉት ድርጅቱ ከሰረ። ሌላ ድርጅት ውስጥ ገብቶ ልጁ ሹት አረገ እንጂ የነሱ ኢንጂነር ያ ካምፓኒ ከመውደቁ በፊት ወይም ይቺ የምትጠመጠመዋን የፊልም ወደ ዲጂታል ለመቀየር ሐሳብ ሲያቀርብ they didn't accept። እና አንዳንዴ ድርጅቶች ውስጥ ሆነው ኢንትራፕሬኒውራል ስኪላቸው በጣም ከፍ ያሉ ሰዎች አሉ። ፈጠራ ሐሳባቸው ከፍ ያሉ አሉ። ሪሰርቸር ሆነው ብዙ ነገር ቆይተው የተሻሻለ ምርጥ ዘር፣ የተሻሻለ ያስተራረስ ዘዴ፣ የተሻሻለ
ለምሳሌ ሐኪሞች ከሆኑ የኦፕሬሽን ሲስተሞች ሰርጀሪ ሲስተሞች ያመጣሉ ብዙ የሀገርህን ዜጋ ይደርሳሉ ግን እነሱ አክሴፕት አይደረጉም አንድ ሰው ግን የሆነች ድርጅት ከፍቶ ገንዘብ ስላገኘ ኢንተርፕረነርስ ተብሎ እንደዛ አይነት አዋርዶችን ትመለከታለና ትንሽ እነኚህ አቲቲዩዶች ከአንዳንዶች ጋር አልግባባባቸውም እና ፎከስ ሻል ቢ ባላንስድ ለማለት ነው። ቻይና በጣም ኢንትረስቲንግ ሞዴል ነው ያስባለሁ። አውቶኖመስ ነገር ናቸው ከንቲባዎቹ ወይም ሜየሮቹ ከተሞቹ ሳምሃው ፕሮቪንሶቹ እና የሆነ ነገር ላይ ስፔሻላይዝ አድርገው ማርኬት አድርገው ፖሊሲ ቀይረው ምን አድርገው ያንን ከተማ ከተሾሙ በኋላ ባለው ጊዜ ብዙ ትራንስፎርም አድርገዋል። ስታየው አገርም የነዛ ኮሌክሽን ነው የከተሞቹ ስብስብ ነው ቻይናም እንጂ ያንን አይነት ሞዴል አይ ቲንክ አሁን በኢትዮጵያ ካፒታል ማርኬትም ሳምሃው ከተሞች ብድር የሚወስድበት ሙኒሲፓሊቲ ብድር የሚወስድበት አሬንጅመንት አይ ቲንክ የሆነ ቦንድ ሽጠው ያንን ልምምዶች አሉ። ግን የቻይና ኤክስትሪምሊ ፋሲኔቲንግ ይሄ ዲሰንትራላይዝድ ገቨርንመንት ሁሉም ደግሞ የራሳቸው ስፔሻላይዜሽን አላቸው እንትኑ ታርጌትም አላቸው። ባይ ዘ ዌይ አሁን ሰርች ብታደርግ ቻይና ከኤክስትሪም ፖቨርቲ የወጣችው አይ ቲንክ በ2020 መሰለኝ አሁን 26 አይደል ያለን በ2020 መሰለኝ 2020 የቆዩት ሁለት እንትኖች ነበሩ ፕሮቪንሶች ነበሩ። ሁለቱ ፕሮቪንሶች የነበራቸው ወደ 2 ሚሊዮን 1.8 እና 2 ሚሊዮን አካባቢ የሚቆጠሩ ሰዎች ከድህነት ወለል በታች በሚባለው ደረጃ ያው በእነሱ እንግዲህ ከድህነት ወለል በታች ማለት የራሱ አፓርታማ የሌለው ወይም ምናምን እንግዲህ ክራይቴሪያዎች አሉ። ይሄንን ካላወጣ ያ ሰው ከዛ ስራ ይነሳል። በቃ ማውጣት አለበት። ይሄንን ከኤክስትሪም ፖቨርቲ ማላቀቅ መቻል አለበት የዛ የፕሮቪንስ ገቨርነር ማለት ነው። ያንን በቃ ግዴታው ነው። ታርጌቱ ይሄ ነው። ያንን ለማውጣት ደግሞ የራሱን እሳቢዎች የራሱን ታርጌቶች የራሱን ስትራቴጂዎች ፕላን አድርጎ ያንን ማውጣት አለበት እንጂ አሁን ይሄ ኮሚኒስት ፓርቲው ማህበረሰቡ የሚጠቀምባቸውን የጋራ የሆኑ ነገሮች በሙሉ በመንግስት ደረጃ ሰርቶ የማቅረብ የትምህርትን ፋሲሊቲ የጤናን ፋሲሊቲ የመሳሰሉትን ነገሮች ማድረግ የመንግስት ግዴታ ስለሆነ እነኚህ ግዴታዎች ካልተሟሉ ነው ኤክስትሪም ፖቨርቲ ውስጥ ሰው የሚገኘው። ስለዚህ እነኚህን ማሟላት አለበት። ምናልባት ምግብ፣ ልብስ፣ መጠለያ ማግኘት የመሳሰሉት ክራይቴሪያዎች ሊሆኑ ይችላሉ። እነኚህን ካላደረክ በቃ you will never be ገቨርነር። ከዚህ በኋላ ገቨርነር መሆን አትችልም። ትነሳለህ፣ ትቀጣለህ፣ ይሄን ታደርጋለህ። እኛም እንግዲህ በክልሎቻችን ማስቀረት የሚገባን ነገሮች ሊኖሩ ይችላሉ። ጦርነትም ሊሆን ይችላል፣ መፈናቀልም ሊሆን ይችላል፣ የከፋ ድህነትንም ማስወገድ ሊሆን ይችላል፣ ወይም ደግሞ ኢንተርፕሬነሮችን ዲስከሬጅ የሚያደርጉ ኢንቨስትመንትን እንዳይበረታታ የሚያደርጉ ፋክተሮችን ሊሆን ይችላል። እነኝን ነገሮች ማጽዳት አለብህ። ለስራ ክፍት ማድረግ አለብህ። ሲጀመር ግዴታው ከሆነ የሚነሳ ከሆነ ይሄን ካላደረገ እነኝን አድርጎ ኢንቨስተሮችን ባካችሁ ነው እያለ ፕሮሞት ያደርጋል። አሁን እስቲ ከኛ ሀገር ክልል ውጭ ሀገር ሄዶ ፕሮሞት አድርጎ ኤግዚቢሽን ተሳትፎ ኢንቨስተሮችን ጋብዞ አምጥቶ ይሄውላችሁ የሚል ክልል ካለ በጣም ጥሩ ነው ማለት ነው። ግን አናይም። ክልሎችም ይሁን ከተማዎችም ይሁን ዞኖችም ይሁን ይሄንን ነገር አድርገው የዞኑን ነዋሪ የዞኑን ያኗኗር ዘይቤ መቀየር የሚያስችሉ ነገሮች ኢቭን ዞኖቹ ዋና ዋና ከተሞች ጋር መጥተው ራሳቸውን ፕሮሞት አድርገው የአካባቢያቸውን ሰዎች መቀየር የሚችሉባቸው ነገሮች መፈለግ መቻል አለባቸው እና ዝም ብሎ የስራ ስትረስ እና ቢዝነስ አይዲያ ብቻ ለነጋዴ ተትቶ ግን ኢንተርፕሬነሩ ይሄንን ሰርቶ ታክስ መክፈል አለበት። ኢንትራፕሬነሩ ግን ቁጭ ብሎ በማይገመትና በማይመዘን ስራ ለስራ የሄደን ሰው ዲስከሬጅ በማድረግ ኤግዚስት ማድረግ አለበት የሚሉ ነገሮች መቀየር መቻል አለባቸው ብዬ አስባለሁ። እንደ ምርጫ ሀሳብ ካልተወሰደብኝ ዋና የምርጫ ሀሳብ ከዚህ ሰምተዋል አለ እንትንን ምንድነው ሐዋሳን ለዚህ ባህር ዳርን ለዚህ አረጋለሁ ያ የተባለው መደረግ ቢችል ጥሩ ነው እኮ። እስቲ እናያለን። ለማንኛውም የመጨረሻ ጥያቄ ይሄ ከስራም
ከስራ ውጪም የሆነ ነውና እስካሁን በኖርከው አንድ ዊዝደም ሼር አርግ ቢባል ከተመልካቾቻችን ጋር ምንድነው የሚሆነው? ያ እንግዲህ በተቻለ መጠን እንደ ማህበራዊ ኑሮ ከሰው ጋር ዜሮ ኮንፍሊክት ቢኖርህ ጥሩ ነው። ዜሮ ኮንፍሊክት ኤግዚስት ያደርጋል ግን ያደርጋል። እሺ ይሄ ማለት doesn't mean that I'm with zero conflict ነው ማለት አይደለም። ግን እኔ አሁን ማለት ይሄ የኑሮ ዓላማዬ እዚህ ደርሶ ይሄን አድርጎ እንደዚህ ለማድረግ ነው የሚል ሐሳብ የለኝም። እኔ ማለት I want to inspire ያገኘሁትን ሰው ኢንስፓየር ባረገው ከኔ ጋር በቆይታው ደስ ብሎት ቢሄድ ደስ ይለኛል። that is my wisdom። ብዙም ጊዜ የማገኘውን ሰው ኢንከሬጅ ባደርገው የሚሰራውን ስራ የተሻለ ሐሳብ ካለ ብሰጠው ኮምፒቲቲቭ የሆነ ማይንድ ሳይሆን ሰፖርቲቭ የሆነ ማይንድ ሴት ቢኖር ደስ ይለኛል። ሶ እኔ ያገኘሁት ሰው እኔን ያገኘው ሰው ከፍቶ ባይሄድ ወይም ኔጌቲቭ ኢነርጂ ላይ ሪሊዝ ከማድረግ ፖዚቲቭ ኢነርጂ ሪሊዝ አድርጌበት ቢሄድ እመርጣለሁና እኔን አግኝቶኝ ሰው ባይከፋው ደስ ይለኛል። ቴንክ ዩ በጣም ብዙ ነገር ሼር አድርገናል። ብዙ ነገር ተምረናል። በጣም ነው የምናመሰግነው። ቴንክ ዩ በጣም እኔም አመሰግናለሁ ስለጋበዛችሁኝ። እግዚአብሔር ይስጥልኝ። መሪዎች የዚህ ሳምንት ፕሮግራማችን ይህንን ይመስል ነበረ። መልካም ሳምንት።